አለው። እርሱም 100 ማድጋ ዘይት አለ። ደብዳቤህን እንካ ፈጥነህ ተቀምጠህ 50 ብለህ ጻፍ አለው። በኋላም ሌላውን አንተስ ስንት ዕዳ አለብህ አለው። እርሱም 100 ጫና ስንዴ አለ። ደብዳቤህን እንካ 80 ብለህ ጻፍ አለው። ጌታውም አመፀኛውን መጋቢ በልባምነት ስላደረገ አመሰገነው። የዚህ ዓለም ልጆች ለትውልዳቸው ከብርሃን ልጆች ይልቅ ልባሞች ናቸውና። አየው ይሄ ነው። አሁን ይህ ባለጠጋ የተሾመ ባለጠጋው ሹም አለው። ሹሙ ሰራተኞችን ይቀጠቅጣል፣ ያሰቃያል የሚባል ገንዘብን ያባክናል የሚባል ሪፖርት ደረሰው እና በኋላ ሰራተኞቹን ሰበሰበና ዕዳ ስንት አለባችሁ እያለ እየጠየቀ ዕዳ መሰረዝ ጀመረ። እና ይሄንን ያደረገበት ምክንያት ደግሞ ይሄ ኦልሬዲ ጌታው ስለሰማ ሊያባረረኝ ነው። ስባረር እነዚህ ዛሬ ዕዳ የሰረስኩላቸው ሰዎች ነገ ቸርነት እንዲያደርጉልኝና እንደው ስወድቅ አይ እንደው ዕዳ እኮ አሰርዞልናል ስራ አስኪያጅ እያለ እንደማለት እንደው አለቃችን እያለ እኮ እንደው ራርቶልናል ብለው ምሕረት እንዲያደርጉለት ነው። ይሄንን ጌታ በምሳሌ ነው ያስተማረው። እና ጌታ ግን ምን አለ? እሙሉደዝ ዓለም ይጠበቡ እሙሉደዝ ዓለም ይጠበቡ ውሉደዝ ዓለም ባለሞሙ እሙሉደ ባለሞሙ ይላል። እና ምንድነው ከብርሃን ልጆች ከጻድቃን ይልቅ የዚህ ዓለም ልጆች በዓለማቸው የሚራቀቁ ናቸው ስለሆኑ ነው ይላል። ለምንድነው ይሄንን ያለው ጌታ ሲባል እነዚያ የብርሃን ልጆች የተባሉ ጻድቃን መናንያን ይህንን ዓለም በወዲያኛው ዓለም ለውጠው ነው የእግዚአብሔር መንግስት የሚወርሱት። ማለት በዚህ ዓለም ሳሉ ታውቃላችሁ ፈተና አለ፣ መከራ፣ መራቡ፣ መራቆቱ፣ መሰደዱ ይሄ ሁሉ ስለ ጌታ ብለው ህይወታቸውን መጉዳታቸው በዚህ ዓለም ላይ ያለው ነገር ጉዳት አለው እና ግን በወዲያኛው ዓለም በሚመጣው ለውጠውት ስለሆነ ነው። ታዲያ ከነዚህ ሰዎች እኒህ ግን አለ የዚህ ዓለም ሰዎች የተባሉ እንደነ አብርሃም የተራበ እያበሉ የተጠማ እያጠጡ የሚኖሩ ወይም ደግሞ እንደኛ በዓለም ላይ ሆነው ድሆችን እየረዱ የተራበውን እያበሉ እያለበሱ የተራቆተውን እያለበሱ የታሰረውን እያስፈቱ እንደው ደግነት መልካም ነገር እያደረጉ ደግሞ በዚህ ዓለም ላይ ሀብታም ሆነው ዘንጠው ደግሞ የሚኖሩ አሉ። በጣም ባለ ሀብት ናቸው። በሀብታቸው ድሆችን ይረዳሉ፣ ያግዛሉ፣ አብያተ ክርስቲያናትን ያግዛሉ፣ በሚፈልጉት ነገር ሁሉ አሉ። አሁን እነዚህ ሰዎች ልብ አድርጉ፣ በዚህ ዓለምም ተመችቷቸው ነው የሚኖሩት ማለት ደስተኛ፣ በሰማይም ደግሞ የእግዚአብሔር መንግስት ይወርሳሉ። ለምን? መልካም ነገር አድርገው በሀብታቸው በገንዘባቸው ድሆችን አግዘውበታል፣ ረድተውበታል። እነዚህ ናቸው እንግዲህ ብራብ አብልታችሁኛል ተብለው የአባቴን መንግስት ውረሱ ስለሚባሉ ማለት ነው። ስለዚህ ጌታ ምን አለ? ኦኬ በዚህ ዓለም ላይ ስትኖሩ እንደ አብርሃም ሆናችሁ ነግዳችሁ ህይወታችሁ ጥሩ ህይወት እየኖራችሁ ድሆችን ካገዛችሁ የተቸገሩትን ካበላችሁ ካገዛችሁ አይ በምናኔ ከሚኖሩት እናንተ ጥበበኛ ናችሁ። ልብ አድርጉ። በመንግስተ ሰማያት እኛ እንበልጣለን ማለት ግን አይደለም። በዚህ ምድር ላይ ስላልተጎዳን እኛም በዚህ ምድር ላይ ስለበለጥናቸው ነው። ኦኬ በዚህ ምድር ላይ የተጎዱትን እኛ ሳንጎዳ ስለበለጥናቸው እንጂ በሰማይስ አንዱን የእግዚአብሔር መንግስት እንወርሳለን። አንዱን የእግዚአብሔር መንግስት እንወርሳለን እና የሰማዩን ሳይሆን ጌታ ያበላለጠው በዚህ ምድር ላይ ግን መበላለጥ አለ። ምንም ጥያቄ የለውም። አንድ ድሃና አንድ ሀብታም በዚህ ምድር ላይ እኩል አይደለም የሚኖሩት። ስለዚህ ጌታችን ይህንን አስተምሯል እና በዓል የተባለ ጌታ ነው እና ድሆችን በዚህ ምድር ላይ እንዲያበሉ እንዲያጠጡ ሀብታሞችን ሹሟል እግዚአብሔር። ባለሀብት ማለት እግዚአብሔር እንደ ሙሴ አድርጎ ድሆችን እንዲሰጡ የሾማቸው ማለት ናቸው። ግን ለድሃ ስጡ ብሎ እግዚአብሔር ሀብት ሲሰጥ ብቻቸውን የሚበሉ ከሆነ አሳላፊዎቹ እድምተኞቹ ጋር ሳያደርሱ የሚበሉ ማለት ናቸው እና ስለዚህ እግዚአብሔር እነዚህን በመጨረሻው ዘመን ይጠይቃቸዋል ነው። እና ይህንን ለምንድን ነው ያመጣሁት ስል ክርስትና ማስተዋል ነው። እኔ ተጨናነቁ፣ መከራችሁን እዩ፣ ድሃ ሁኑ የሚል ትምህርት የለንም። ግን የእግዚአብሔርን መንግስት ጽድቁን ክርስቶስን እየለበሱ መኖር፣ በፍቅር መኖር፣ በደስታ መኖር፣ ከጥላቻ ርቆ መኖር ግን
የክርስቲያናዊ ጸባይ ነው። እንደዚህ የሚያደርጉ ሰዎች ምንም ጥያቄ የለውም አምነው ተጠምቀው የእግዚአብሔር መንግስት የሚወርሱ ናቸው። በዚህ ዓለምም ደስተኛ ናቸው፣ በሚመጣውም ዓለም ደስተኞች ሆነው ይኖራሉ ለማለት ነው። ቃልዮትን ያሰማልን ቀሲስ። አይ ቲንክ ሞር ወደ ስብከቱ አይደላው መሰለኝ። በጣም ይቅርታ አድርጉልኝ። በሉ አሁን ከዚህ በኋላ ምን እንትናችሁን አስከትሉ፣ ውይይታችሁን። ስብከት አረኩት፣ ይቅርታ አድርጉልኝ። ኧረ ችግር የለም ቀሲስ። አሁን ወንድሞች ይግቡና አዳምዬ ስፒር ወንድማችን ገብቷልና ስፒር ደግሞ የተሻለ ጥያቄዎችን ይጠይቅልን። ስለ እምነት ብቻ ነው የምንጠይቀው። ስፒር አለ ስፒር ቢዚ ነው መሰለኝ። ጥያቄ መጠየቅ እችላለሁ? ትጠይቃለህ? ቆይ አንድ ጊዜ ሀንዬ ትስማሚያለሽ? እምነት ብቻ የሚለው ነገር ላይ ለአንቺ እንኳን ብዙ አንጠይቅሽም። እምነት ብቻ የሚለው ከመጽሐፍ ቅዱስ ቃል ራሷ ከጠየቀች ራሷ ትጠይቅ፣ ካልጠየቀች ዝም ብላ ትማር ከፈለገች ብቻ። እሺ ቤኪ ጥያቄ ያለ መጀመሪያ ከአንተ እንስማና ጥያቄን ጠየቀ። ቀሲስ ልጠይቅ ከፈለግ ጥያቄ የሚጠይቀው ህፃናት ባይጠመቁ ምን ይሆናሉ የሚል ነው እና እሱ ላይ ትንሽ ማብራሪያ ቢሰጥኝ ብዬ ነው። አይ አሁንም ወደ እንትኖቹ ነው የምትሄዱት። አሁን ብዙን ጊዜ ግን ማርያምን በጣም የሚያስጨንቀን ነገር ላይ ፎከስ አናደርግም። የሆነ ኤክሰፕሽናል የሆነ ነገር ነው የምናመጣ እኛ። የተሰቀለው ልጅ ባይሰቀል ቢሎ ከጌታ ጎን የተሰቀለው ባይሰቀል ኖሮ ምን ይሆን ነበረ? እኔ እውነት እንደዚህ ያለውን ነገር የእውነት ለመናገር ለፈጣሪ ብንሰጠው እውነቴን ነው። እኔ አሁን እንደው በጣም የሚያስጨንቅ አሁን ይሄንን የምጠይቀው ይሄን ጥያቄ ማን ቢጠይቀው ጥሩ ነበር መሰላችሁ? አንድ እናት ልጅ ወልዳ ወዲያው ቢሞትባት በጣም ህሊናዋን ሊያማት ስለሚችል ለዚች ሴት የምመልሰው መልስ ቢሆን ጥሩ ነበር። ወይንም ደግሞ አንድ አባት ልጁ ወዲያው እንደተወለደ ቢሞትበት ይሄ ልጅ አሁን ሲወል ነው የሚገባ ገነት ነው ብሎ ቢጠይቅ ለዚህ ሰውዬ የሚያሳርፍ መልስ ብሰጠው ጥሩ ነበረ። አሁን እኛን ያልበላንን እያከክን ነው የተቸገርነው። ህፃናትን ይኸውላችሁ በወላጆቹ እምነት እናጠምቃለን። ቅድም ስናገር ነበር እኔ የወላጆቹ እምነት ያድናል። ልብ አድርጉ። መቶ አለቃው ያውም እኮ ሮማዊ ነው አይደለ? የሚገርም እኮ ነው። እንደው ምኩራብ ሰርቶልናል፣ እንደው እኛን ያግዘናል አሉ መተው። ሐዋርያትም አንድ ወቅት ላይ እንደዚያ ብለዋል እኮ እንደው ያግዘናል፣ ምኩራብም ሰርቶልናል፣ እንደው የሆነ ነገር አድርግለት እንደማለት ጠይቀዋል እኮ እና በቃ መጥቼ ፈውሰዋለሁ አለ ጌታ። ልጄን አድንልኝ ነበረ መጥቼ ፈውሰዋለሁ ሲል አይ ከቤቴ ጣራ በታች ትገባ ዘንድ አይገባኝም፣ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ። አንተ ለምን ነው መምጣት የሚያስፈልግህ? ቃል ብቻ ተናገር አለ። ቃል ብቻ ተናገር ወይ ሀዩ ቁሌል እንደው ብላቴናዬ ይፈወሳል፣ ይድንልኛል፣ አምናለሁ። ስለዚህ ቃልህን ብቻ ነው የምፈልገው አለ እና ጌታም ይህንን ሰው አይቶ አደነቀ ይላል። ተደነቀበት። በመጽሐፍ ቅዱስ እንደዚህ በጣም ጥቂት ነገሮች ነው የምናገኝ እና እንደ እምነትህ ይሁንልህ፣ ሂድ በሰላም አለው። ሰውየው ሄደ። ሲሄድ ልጁ ድኖ አገኘው ተነስቶ እና ጠየቀ። መቼ ነው ልጄ ዳነው አለ። ጌታችን ጋር የተነጋገረባት ያቺ ቅጽበት ቃል ብቻ ተናገር ልጄ ይድናል ብሎ ሲለው ጌታ ልጅህ ድኗል ሲለው ያን ጊዜ ነው ዳነው። ሰዓቱን ሁሉ ሲጠይቅ እናየዋለን። የሕፃን ልጅ ሞት አፋፍ ላይ የደረሰ ልጅ ጌታችን ያዳነው ሕፃኑ አምኖ ነው ወይንስ አባቱ አምኖ? አባቱ ነው ያመነው። ስለዚህ በወላጁ እምነት ማንን አዳነው? ልጁን አዳነ እንላለን። መጽሐፍ ቅዱስ ነው ይሄ። ሌላ ከነናዊቷ ሴት ነች። እቺ ከነናዊ ሴት አይዛብ ነች። መጣችና እባክህ ልጅን ሚስጋኔን ያሰቃያታል
ሚስጋኔን ያሰቃያት የተገባ አይደለም ማለት በጣም ከባድ ነው አይደል? ይሄ ቃል ከባድ ነው። እና ሴትየዋ እንደው በጣም የሚገርም ነገር ትናገራለች። አዎ አለች። አዎ እውነት ነው። ግን እኮ አለች ውሾችም ከውጭ እንትን ቡችሎችም ከልጆች ፍርፋሪ የሚወጣውን ፍርፋሪ ይበላሉ። እሱ እንደውም ምንድን ነው ያላት? ከእስራኤል ቤት ለጠፉት በቀር በጎች በቀር አልተላኩም ይላታል። ደቀ መዛሙርቱ እንደውም እንዴ በቃ ኧረ መልስላት ነበር መጀመሪያ ያሉት። ለመልስላት እባክህ መልስላት፣ ይኸው በኋላችን ትጮኻለች፣ በቃ አሰናብታት አሉት። አይ ከእስራኤል ቤት ለጠፉ በጎች በቀር አልተላኩም አለ። ይሄ የሚያሳየው ምንድነው? የእስራኤል በጎች ማለት ትንቢት የተነገረላቸው ሱባኤ የተቆጠረላቸው እስራኤል ናቸው። ተስፋውን የጠበቁ እነሱ ናቸው። ይቺ ሴት ግን ከዚያ ውስጥ አይደለችም ማለት ነው እንጂ ለአይዛብ አልመጣውም እያለ አይደለም። ከዚህም ከአይዛብም ተወልዶ አማኑኤል የተባለ ነው። እና ከዚያ ምን አሉት? ኦኬ እርሷ ግን መጣ ጌታ ሆይ እርዳኝ እያለች ሰገደችለት። እርሱ ግን መልሶ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም አለ። እርሷም አሁን ጌታ ሆይ ቡችሎችም እኮ ከጌቶቻቸው ማዕድ የወደቀውን ፍርፋሪ ይበላሉ አለች። በዚያን ጊዜ ኢየሱስ መልሶ አንቺ ሴት እምነትሽ ታላቅ ነው፣ እምነትሽ ታላቅ ነው፣ እንደወደድሽ ይሁንልሽ አላት። ልጇም ከዚያ ሰዓት ጀምሮ ዳነች። አያችሁ እምነቷ ታላቅ ነው የዚች ሴት። አሁን ይሄ የተስፋ እምነት ነበር የነበራት። ያደረገውን አይታ ነው ያመነችበት፣ ሲመላለስ አይታ ነው ያመነችበት። እምነቷ ታላቅ ነው የማን? የዚች ሴት። ግን በታላቅ እምነቷ በእናቷ እምነት ልጇ ዳነ። እና ይችን ሴት እግዚአብሔር ክርስቶስ ሶስት ነገር አግኝቶባታል። ጥበብ፣ እምነት እና ትሕትና። ጥበብ የውሾችን ለቡችሎች መስጠት አይገባም ሲላት እውነት ነው፣ ግን ቡችሎች እኮ ከልጆች ምግብ ፍርፋሪ ይበላሉ ብላ መስሎ ሲናገር፣ በጥበብ መስሎ ሲናገራት መስላ መናገር ነው። ሌላው ትሕትና ነው። ትሕትና ነው። ምሳሌን በምሳሌ ጥበብ ነው። ትሕትናዋ ግን ውሻ ሲላት አዎ ይገባኛል ነኝ ማለቷ ነው። እምነት ያድንልኛል ብላ መምጣቷ ነው። ይፈውስልኛል ብላ መምጣቷ ነው። ስለዚህ አድንቋታል፣ ልጇን ፈውሶላታል። ወገኖቼ ልብ አድርጉ። የዚችን አይዛብ ሴት የዚያንን ሮማዊ መቶ አለቃ ልጅ ጌታ በእነዚያ እምነት ካዳነ እኛ ክርስቲያኖች ነን፣ በክርስቶስ ክርስቲያን የሆንነን፣ ተጠምቀን የእግዚአብሔር ልጆች የሆንነን የእኛን ልጆችን ልብ አድርጉ። ሞግዚትነት መጽሐፍ ቅዱስ ሙሉ ስልጣን ይሰጣል። ልጆች የእግዚአብሔር ስጦታዎች ናቸው፣ የእሱ ስጦታዎች ናቸው። እሱ ራሱ የሰጠንን ስጦታዎችን መልሰን ለእግዚአብሔር ስንሰጥ እነዚያን ሕፃናትን እግዚአብሔር የማይቀበል አንደኛ የእኛ የክርስቲያን ልጆች ናቸው። የማይቀበል ይመስላችኋል? በፍጹም ልብ ነው የሚቀበላቸው። በፍጹም ልብ ነው የሚቀበላቸው። ስለዚህ ሕፃናትን በእኛ እምነት፣ ያለ እምነት አይደለም፣ እኛ እምነን ነው። የመቶ አለቃውም ሆነ የከነናዊት ልጅ ያለ እምነት አልተፈወሰችም። በወላጆቹ እምነት፣ በወላጆቹ እምነት ነው። እኛም በእኛ እምነት፣ በክርስቲያኖች እምነት ልጆቻችን ይድናሉ፣ መጽሐፍ ቅዱስ እንደነገረን ማለት ነው። ስለዚህ የሐዋርያት ሥራ ላይም ነፍሳት ተብለው ተጨመሩ ነው የተባለው። የሕፃናት ነፍስ አላቸው። የስ እንደገና ልብ አድርጉ። የሐዋርያት ሥራ ምዕራፍ 2 ላይ እዚያ ላይ ጥምቀት ጴጥሮስ 3000 ነፍሳት ሲጨመሩ 3000 ነፍሳት ነው የተባለው። ልብ አድርጉ። ኦኬ ሕፃናት እዚያ ውስጥ ነበሩ አልነበሩም? አሉ። በምን እናውቃለን? ሕፃናት መኖራቸውን እናውቃለን እንጂ እንዴት? ባለ 50 ከአይሁድ በዓላት አንዱ ከሶስቱ በዓላት የግዴታ እስራኤላውያን ማክበር ከሚኖርባቸው በዓላት አንዱ ባለ 50 ነው። ይሄ የ50ኛው ቀን ፋሲካን ባከበሩ በ50ኛው ቀን የሚያከብሩት በዓል ነው። ስለዚህ እዚያ በዓል ላይ ማን ይገኛል? ሕፃናትም ጭምር የአርባ ቀን ሕፃናት እጉለ ርግብ ዘውግ ማይነቅ ጭምር ይዘው የአብረው ግዴታ የትኛውም እስራኤላዊ። ለዚያ ነው በጳንጦስ፣ በፍንድሪያ፣ በቀጰዶቅያ፣ በጵንፍልያ፣
በሊቢያ የነበሩ ሁሉ እዚያ ውስጥ ነበሩ የሚለው መጽሐፍ ቅዱስ በተናገሩ በነገረ ሁሉ ባውርት በሀገሩ ሁሉ ቋንቋ ተናገሩ ነው የሚለው መጽሐፍ ቅዱስ ኦኬ ስለዚህ ሀገሩ ሁሉ ቋንቋ ማለት ምን ማለት ነው ከየሀገሩ የተበተኑ እስራኤል በዓል ለማክበር የመጡ ናቸው እዚያ 3000 ዝም ብሎ ድንገት የተገኙ አይደሉም ባይዘው የሆነ ሰብሰብ ብለው የመጡ አይደሉም በዓል ሊያከብሩ የመጡ ናቸው ከየት ነው የመጡ ከየሀገሩ እነማን ናቸው እነሱ የብሉይ ኪዳንን በዓል የሚያከብሩ ናቸው ስለዚህ የብሉይ ኪዳንን በዓል የሚያከብሩ ህፃናት አዋቂዎች ብቻ ነበሩ አልነበሩም የ40 ቀን ህፃናት ጨምረው ያከብሩ ነበር በዓላትን ስለዚህ ያ እዛ ላይ ወንጌል ሲሰበክ 3000 ነፍሳት 3000 ነፍሳት ትልልቆቹ እየተጠመቁ ህፃናትን እየተው አይደለም አንደኛ ጌታ ህፃናትን አትከልክሉ ብሏል ከነ ቤተሰቡ ተጠመቀ ተብሎ ቆርኔሌዎስም ተነግሮለታል የስጢፋኖስ ቤተሰብም ከነ ቤተሰቡ ነው የተጠመቀው እና ስለዚህ ህፃናት በህፃንነታቸው እኛ እናጠምቃለን በወላጆቹ እምነት ነው የምናጠምቀው በባዶ አይደለም በወላጆቹ እምነት ነው የምናጠምቀው እንዲያው እንደተወለደ አንድ ህፃን ልጅ እንዲያው ቢሞት ኦኬ ቢሞት ነፍስ ስላለው ህያዊት ነፍስ አለችው ይችን ነፍስ ወስዶ ሲኦል እግዚአብሔር ይጨምራታል ወይ ካላችሁ እኔ የእግዚአብሔርን ምሕረት ፈጽሞ የማያውቅ በጨለማ ውስጥ የሚኖር ሰው መሆን አለበት ወይንም ደግሞ እንደዚህ እንደ የጨለማ አምላክ አለ የብርሃን አምላክ አለ የጨለማው አምላክ ሲኦልን ገሃነምን ፈጠረ ብለው እንደሚያምኑ መናፍቃን መሆን ነው እግዚአብሔር በጣም ማሪ አምላክ እንኳን ህፃናትን ሲኦል ሊከት ማለት ነው እኛንም ይመረናል ቸርነቱ ብዙ ነው ቴንኪው ቃሲስ ሜቢ እኔ እዚህ ላይ ጥያቄው ላይ እኔ ጠየቅኩት ህፃናት ባይጠመቁ ይድናሉ አይዲኑ ምን ነው ሶ ለምሳሌ ህፃናት ሲጠመቁ ይድናሉ የምንል ከሆነ ህፃናት ላይ የሆነ ነገር አለ ማለት ነው እንዳይዲኑ ወይ ደግሞ መንግስተ ሰማያትን እንዳይገቡ የሚከለክል ነገር ለምን በነገራችን ላይ ኖ ህፃናት ይኸውልህ ህፃናትን ወላጆች ባያስጠምቁ በነገራችን ላይ ኦርቶዶክሳውያን ሆነው አይ ለህፃን ልጅ ጥምቀት አያስፈልግም ብለው ባያስጠምቁ በህፃናቱ ስም ወላጆች ይጠየቃሉ ብለን እናምናለን ተጠያቂ ናቸው ኃላፊነት ሙሉ ኃላፊነት ወላጅ ይወስዳል ልጆቹ ግን ሲኦሉ ይገባሉ ኃጢአት አለባቸው ማለት ነው አናምንም ሲኦል ይገባሉ ብለን አናምንም ልጆች በቂ ቆይ ቃሲስ እኛን መልሰለ ችግር የለም አድክሞት ዮሐንስ 3:5 ሚላል እሺ ዮሐንስ 3:5 ሚላል የኔን ጥያቄ ግን መጀመሪያ እንትን ብለህ አንብበው ዮሐንስ 3:5 ሚላል አጋቶን አንተ ለክርክር ይከርና አንብበ ያለ አይ መጀመሪያ የኔን ጥያቄ በደንብ አንደርስታንድ አድርገ እኔ እሺ ሰው ዳግምኛ ወይ ደግሞ በነገራችን ላይ አንድ ጊዜ አጋቶን ይመስለኛል ልጁ መንግስት አይወርስም ያው ባይብል አልከፈትኩም ኖርማሊ ሳሳት ይችላል ባይብል ካለ ክፈት ቤኪ ኔትወርክ አይሰራም ኔትወርክ ተናስተካክል አይ ቲንክ ጥያቄው ጥምቀት ለኃጢአት ስርየት ብቻ ነው ብለን አናምንም ባይዘው ጥምቀት ለዳግም ልደት ህፃናትን ዳግም እንዲወለዱ ነው የምናጠምቃቸው ህፃናት ለዳግም ልደት ጥምቀት ለዳግም ልደት ይሆናል ዮሐንስ ወንጌል ምዕራፍ 5 አይሰራ ተሰማና አይ ኔትወርክም እንትንማ እሺ አሁን የኔን ጥያቄ እኮ አላግኝ አይሰማኝ እኮ የእናንተ ድምጽ በደንብ እየተሰማኝ ነው ግን የኔን ጥያቄ እስቲ ማለት ተሰማን ህፃናትን ለማድረግ ስለፈለኩ ነው መረዳት ስለፈለኩ ነው ባጭሩ ድመልስ ወይ ይሰማል ህፃናት የምናጠምቀው ኃጢአት አለባቸው ብለን አይደለም እኛ ለምንድን ነው ታዲያ መጠየቅ ጥሩ ነው ኃጢአት አለባቸው ብለን አናጠምቅም እኛ ክርስቶስን እንዲለብሱ ነው የምናጠምቃቸው በጣም ጥሩ ማለት አጋቶን ይሄንን መልስ ቅዱስ ዮሐንስ አፈወርቅ ይመልሳል ህፃናትን ለምንድን ነው የምናጠምቀው የሚለውን አባቶችን እንትን ካለ ቅዱስ ዮሐንስ አፈወርቅ የኦገስቲንን ትምህርት ሲቃወም ህፃናት የምናጠምቀው ከኃጢአት ስርየት አይደለም ኃጢአት የለባቸውም የምናጠምቀው ብሎ 10 ነገር ይዘረዝራል ክርስቲያን እንዲባሉ ክርስቶስን እንዲለብሱ
ጸጋ እንዲቀበሉ እያለ 10 ነገር ይዘረዝራል እና ለዛ ነው እዚህ ጋር ግን የሚገርመኝ ሳይጠመቁ ይድናሉ ወይ የሚለው ጥያቄ ሳያምኑ ይድናሉ የሚለውም እኮ ይመጣል አይደል እኮ ህፃን ልጆች ለምን ይሞታሉ? ብዙ ጥያቄ ማንሳት ይቻላል። እዚህ ጋር ህፃናቶች ምን አውቀው ነው የሚሞቱት? ለምን ይሞታሉ? እያልን ብዙ ነገር ገና ሳይወለዱ ገና ከእናት ሆድ ውስጥ የሚሞቱ አሉ። ብዙ ጥያቄ መጠየቅ እንችላለን። መልስ ግን መስጠት አንችልም። ለምን እግዚአብሔር አይደለንም? በምናውቀው ነገር ጥያቄ መጠየቅ ይችላል እና ቀጥሉ። ስፕሮስ ቤኪ አንደኛ ኔትወርክ ይቋረጣል። ሁለተኛ እንዳረብሽ አንዴ ወይ ይቅርታ አደም ይቅርታ ጥያቄ መጠየቅ ይችላል። የተሰማው ሰላም ይበሉን። መምህር በረከት እንኳን ደህና መጡ። ጤና ይስጥልን ቀሲስ ይባርኩኝ። ሁላችሁም ወንድሞች እንዴት ናችሁ? እንዴት አደራችሁ? እህታችንም ሀና በሰማያውያንና በምድራውያን በረከት ይባርከን። እንኳን ደህና መጡ። ሰላም መምህር እንዴት አሉ? ደህና አደሩ? ከይቅርታ ጋር ኤክሰፕሽናል ኬዝ እንዳታነሳ እሺ። በደንብ ስላስረዱ ቀሲስ ካልሆነ ሌላውን ግን እንደፈለግ ተይ። ነገር መጨመር እችላለሁ። ልጁ ወንድማችን ቅድም ህፃናት ጋር የጠየቀው ጉዳይ ላይ ጥያቄን ልጨርስ። አብረው ይመልሳሉ። የኔ ጥያቄን ይጨርሱና ቆይ ትገባለህ። መምህር በረከት ሲመልሱ አሁን ቅድም እየተመለሰ አልተመለሰም እያለ ወንድማችን ከታች ሲጽፍ ነበርና ምን አይነት ሲጠይቁ ምን አይነት መልስ ነው የሚፈልጉት የሚለውን በዛው እንትን ቢሉ ፈራን ያለነው ስለ ሮያል ዌይ ነው። ሮያል ዌይ ማለት የተዘረጋው የሚታወቀው መንገድ እግዚአብሔር ሂዱበት ብሎ የሰጠው መንገድ ማለት ነው። ከዛ ውጭ ኤክሴፕሽናል ለሆኑ ነገሮች ህግ አልተሰጠም። ነገራችን ላይ ህግ ኤክሴፕሽናል ለሆኑ ነገሮች አይደለም የተሰጠው። ህግ የተሰጠው ሁሉም ሰው ለሚሄድበት መንገድ ነው የህይወት መስመር የሚሰጠው። ኤክሴፕሽናል የሆኑ ኬዞች አንዳንዶቹ በእግዚአብሔር ብቻ የሚወሰኑ የማናውቃቸው ናቸው። አንዳንዶቹ በጣም ዲቴል የሆኑ የህይወት ጉዳይ ሲሆኑ በመንፈስ ቅዱስ ምሪት በንስሐ አባቶች የሚፈቱ አሉ። ዋናው ግን የሰው ልጅ ለመዳን በምን መንገድ መሄድ አለበት ተብሎ በደማቁ የተሰመረው መንገድ የትኛው ነው? መንገድ የታወቀ ወደ መንግስተ ሰማያት የሚያወስድ የንጉሱ መንገድ አለ። የጎላ የታወቀ ሰፊ ምንድነው ግልጽ የሆነ የሚታይ ማለት ነው። ሰፊ አይደለም ጠባብ ነው የክርስትና መንገድ፣ ግን ግልጽ የሆነ ነው። መስመሩ የሚታወቅ ነው። ስለሱ መስመር ነው የምናወራውና ህፃናት ሳይጠመቁ ቢሞቱ ማለት ለሌሎችም እኮ ይሰራል። ወንጌልን ሳይሰሙ የሚሞቱት ለምሳሌ ምንም የመስማት እድል ሳያገኙ እየተማረ እንዳለ ገና ለእምነት ሳይደርስ እያሰበ እያለ እየተገነዘበ እያለ በደንብ ተምሮ ሳይጨርስ ለሚሞት ሰውስ እያልን ልናነሳ ነው ማለት ነው። ኤክሴፕሽኖች አያልቁም፣ ብዙ ናቸው። ግን እኛ የምንነጋገረው ስለ ኤክሴፕሽኖች ሳይሆን ወይም ሃይፖቴቲካል ስለሆኑ ጉዳዮች ሳይሆን ስለታወቀው መስመር ግልጽ ስለሆነው መስመር ነውና በዚያ ግልጽ መስመር ደግሞ ህፃናትም ትልቆችም ሁሉም በዛ መስመር እናልፋለን። ያ መስመር ነው የሚወስደው። ስለዚህ አምኖ ተጠምቆ በሚስጥራተ ቤተክርስቲያን ተካፍሎ እነዚህ ሁሉ ነገሮች አልቲሜትሊ ከክርስቶስ ጋር እንዲያረጉናል። በእምነት በሚስጥራት ከክርስቶስ ጋር አንድ እንሆናለን። ከክርስቶስ ጋር አንድ ከሆነ መንገዱ እሱ ነው። በቃ ክርስቶስ ከሰማይ ወደ ምድር የወረደ ከምድር ወደ ሰማይ የወጣ እሱ ነው።
በሰማይና በምድር መካከል ያለውን መንገድ እሱ ነው የጠረገው፣ እሱ ነው መንገዱ ራሱ። ስለዚህ በእምነትና በሚስጥራት ከእርሱ ጋር ተዋህደን ታድሰን አዲስ ፍጥረት ሆነን ነው ወደ እግዚአብሔር የምንቀርበው ማለት ነው። እና ሕፃናትን ከዚህ ልናወጣቸው አንችልም። ምክንያቱም ክርስቶስ ወደ እኔ ይምጡ አትከልክሏቸው ብሏል እና ወደ እሱ እንዲመጡ ተጠርተዋል። ወደ እሱ መጥተው ታድሰው አዲስ ፍጥረቱ ነው በስጋ ልደት ብቻ ሳይሆን በመንፈሳዊ ልደት ከብረው የእግዚአብሔር ልጆች ነው በእግዚአብሔር ፊት እንዲቀርቡ እግዚአብሔር ራሱ ጠርቷቸዋል፣ ጋብዟቸዋል ማለት ነው። ስለዚህ ያንን መንገድ የተዘረጋላቸውን መንገድ ይጓዛሉ ማለት ነው። ይሄ ከእስራኤልም ታሪክ ብናየው ሕፃናትን ያወጣ ኪዳን አልነበረም። የእስራኤል ኪዳን በእግዚአብሔርና በእስራኤል መካከል የነበረው ኪዳን ሕፃናት ያሉበት ኪዳን እንጂ ሕፃናት የወጡበት ኪዳን አልነበረም። ስለዚህ አዲስ ኪዳን ደግሞ ኪዳን ከቀድሞ ኪዳን ያነሰ አይሆንም ሕፃናትን በማውጣት ማለት ነው። እንዲያውም የድሮ ኪዳን የብሉይ ኪዳን ሕፃናትን እንደዚህ ኬር ካደረገ ካቀፈ የአዲሱ ኪዳንማ የበለጠ እኮ ነው መሆን ያለበት። የድሮ ኪዳን ሕፃናትን ይዞ የአዲሱ ኪዳን ሕፃናትን ቢከለክል የድሮ ኪዳን ካሁኑ ኪዳን ይሻላል ያስብላል። ስለዚህ በዚህ መንገድ ብንረዳው የሕፃናትን ጉዳይ ጥሩ ነው። ግሩም ነው፣ ግሩም ነው። ቃላት ያሰማልን ማምር አይ በረከት ሜቢ እኔ አሁን እዚህ ጋር የሚሆነው አሮጌ ነገር ስለሚያልፍ ነው። ያ አሮጌ ነገር ማለት ባጭሩ ኃጢአት ማለት ነው። እና ሕፃናት በጥምቀት አዲስ የሚሆኑት አሮጌ ነገር ስላለባቸው ነው ወይ ብዬ ነው እኔ እየጠየቅኩ ያሉት። ማለት ያ ማለት ከምን ጋር ይያያዛል ማለት ነው? ሕፃናት ባይጠመቁ ይድናሉ አይድኑም? ኤክሰፕሽናል ምናምን የሚባል ነገርም ብዙም አይደለም። ኤክሰፕሽናል ነው ካልን ሕፃናት አሮጌ ነገር አለባቸው ኦር ደግሞ ኃጢአት አለባቸው። እኔ ኃጢአት አለባቸው እያልኩኝ አይደለም። ከመልሱ ተነስቼ ነው እኔን እየጠየቅኳችሁ ያለሁት። ሕፃናት ሪጀክትድ የተደረጉ ናቸው ምናምን ኪዳኑ አንድ ጥያቄ ልጨርስ። ሶሪ ስትናገሩ እኮ እኔም እየሰማኋችሁ ነው፣ ይቅርታ። ስለዚህ ሕፃናት በመጠመቅ ነው የሚድኑት የምንል ከሆነ ማለት ሞቷል ማለት ነው፣ ኦር ደግሞ አልዳኑም ማለት ነው። ዳት ሚንስ አሮጌ ነገር አለባቸው ኃጢአት አለባቸው ወደሚለውም ይወስዳል። ሶ እኔ ለመረዳት ነው አሁን ሕፃናትን ያላቀፈ ነው ምናምን የሚለው ነገር ሳይሆን አንዳንዴ ቱ ዘ ታርጌት ጥያቄው ቀጥታ ቱ ዘ ታርጌት ቢትመልሱ በጣም ደስ ይለኝ ነበር። ለመረዳትም ስለፈለኩኝ ነው እየጠየቅኩኝ ያሉት። ሶ ሕፃናት አንዴ ሕፃናት የማይጠም ማለት ሳይጠመቁ ወይ ደግሞ ለመዳን ወይ ደግሞ እንዲድኑ ሕፃናትን ጥምቀት ሪኳየር የሚያረግ ከሆነ ሕፃናት ላይ የሆነ ነገር አለ ማለት ነው። የሆነ ነገር የለም በቂ ቅድም አንድ ጥያቄ ተጠይቀ ነበረ። በዚያውም ምን ብለን እንድንመልስለት ነው እንደምትፈልጉ ጠይቁት ተብለን ነበረ። ይሄንን እኮ ቅድም መምህር እኮ መልሰዋል። እየሰማህ ግን አልነበረም። ኖ ሰምቻለሁ፣ ግን ጥያቄው አይደለም የተመለሰ ያለው። ኦኬ ምንድነው የሰማኸው? መምህር ሲሰጡህ ምንድነው የሰማህ? ሕፃናትን የምናጠምቃቸው ኃጢአተኞች ስለሆኑ ነው ብለዋል። ቀሲስ እርሶ ምን ብሎ እንደመለሱ ያውቃል? እርሶ የመለሱት እንዲህ ብሎ ነው። ለምሳሌ በመቶ አለቃው እምነት ልጁ ዳነ፣ ያቺ ደግሞ ይሄ የውሾችን ለቡችሎች ወይ ደግሞ የልጆችን ለውሾች አልሰጥም ባለው የሚለው ያንን ታሪክ አመጡና አውሩ። ይሄ እኮ ልክ እንደዛው ልጆቹ የሚድኑ ከሆነ በአባቶች እምነት በወላጆች እምነት ልጆች የሚድኑ ከሆነ ልጆች ጋር የሆነ ችግር አለ ማለት ነው። አንድ እዚህ ጋር ሰመራይዝ ነው። ቆይ ዳነ የምለውን ያንተ በሽታ ኖሮባቸው ከዚያ ዳኑ እንዳልክ አድርገህ ነው የወሰድከው? ቀሲስ አንድ ነገር ልጨምርለት። ምን የሚኖራቸው የሕፃናትን ሁኔታ ምንድን ነው የጎደላቸው? ምን ጎድሏቸው ነው የሚታደሱ? ሲወለዱ አዲስ ከሆኑ ለምን አዲስ ይሆናሉ እንደገና የሚል ጥያቄ መሰለኝ። ማለት ከምን ወደ ምን ነው ትራንስፎርም የሚያደርጉ? ሕፃናት ኦልሬዲ ንጹህ ከሆኑ ምንም በራሳቸው ችግር ከሌለባቸው ኃጢአት ከሌለባቸው እንደሱ ከሆነ ወንድማችን ነው። ኃጢአት ፐርሰናል ሲም ብቻ አይደለም። አንተ የሚሰራው ኃጢአት
በህሊና ውስጥ ያለ ኃጢአት ሐሳብ ብቻ ሳይሆን የሰው ልጅ ከጸጋ ውጭ ከሆነ ለኃጢአት የሚሸነፍ ነው። የኃጢአት ኃይል ከኃጢአት ኃይል ነፃ የሚወጣው የእግዚአብሔር ጸጋ ሲያድርበት ነው እና ሕፃናት በራሳቸው ኃጢአት ባይኖርባቸው ነገር ግን የእግዚአብሔር ጸጋ ከኃጢአት በላይ የሚያደርግ ከኃጢአት በላይ ከፍ የሚያደርግ የእግዚአብሔር ጸጋ ያስፈልጋቸዋል። the power of sin የሚባለው ኃጢአት እኮ ማለት ግዴታ የምትሰራው ብቻ ሳይሆን ኃጢአት ቢመታ ተቋቋመውና ተቋቋመው። ለምሳሌ ኃጢአት እኮ ፓወር ነው። ኃጢአት እኮ የሆነ ኃይል ነው እና የሰው ልጆችን ሲያሸንፍ የኖረ ኃይል ነው። ስለዚህ ሕፃናት መጀመሪያ ባላቸው ተፈጥሮ ሲወለዱ ይዘውት በመጡት ተፈጥሮ ያንን ኃጢአት የሚቋቋም ጸጋ በተፈጥሯቸው አያገኙም። ዝም ብለህ በመወለድ ብቻ አታገኝም። አየህ፣ በአዲስ ኪዳን ጸጋ የሚሰጥበት መንገድ አለ። የእግዚአብሔር የሚሰጥበት መንገድ አለ። የእግዚአብሔር ሰዎችን ወደ እግዚአብሔር የሚያቀርበው ጸጋ ግን በተፈጥሮ አያገኙትም። በመወለድ በስጋ ልደት ብቻ የሚገኝ ጄኔቲካሊ የሚስተላለፍ አይደለም። ስለዚህ ያንን ጸጋ የሚያገኙት በጥምቀት ነው። ስለዚህ ምንድነው በራሳቸው ኃጢአት ምናምን ኖሮባቸው ኃጢአት ሰርተው ምናምን ሳይሆን ግን ተፈጥሯቸው መታደስ አለበት። እስካልታደሱ ድረስ ምንድነው ከክርስቶስ ጋር እስካልተዋሃዱ ድረስ የሚያድነው የእግዚአብሔር ጸጋ ከነርሱ ጋር ነው። ያንን ጸጋ ለብሰውታል ብለን መናገር አንችልም። ምክንያቱም እሱ የሚገኘው በክርስቶስ ጋር በመታወቅ ስለሆነ ማለት ነው። ስለዚህ ፐርሰናል ሲን የሆነ ኃጢአት ስለሰሩ ምናምን አይምሮአቸው ውስጥ የሆነ የሐሳብ ኃጢአት ስላለ ምናምን ሳይሆን ግን ባህሪያቸው ኃጢአትን የሚያሸንፍ እንዲሆን የእግዚአብሔር ጸጋ ያደረበት እንዲሆን ነው ሕፃናት የሚጠመቁት ማለት ነው። ይሄ ለምን ያገለግላቸዋል? ወደፊት እያደጉ ሲሄዱ ጽድቅን እንዲሰሩ ከእግዚአብሔር ጋር እንዲኖሩ ያደርጋቸዋል ማለት ነው። ስለዚህ የኃጢአት ኃይል አለ። ማንኛውም በዚህ ምድር ላይ ያለ ሰው በክርስቶስ እንደገና ከእርሱ ጋር ሆኖ እስካልተወለደ ድረስ ጸጋን እስካለበሰ ድረስ ከኃጢአት አርነት ነፃ ወጥቶ ጽድቅን የሚሰራ በጸጋ ስር ሆኖ ዝም ብሎ አውቶማቲካሊ በውልደት አያገኘውም። ያንን ነው። ስለዚህ እኔ ጥያቄን ተረድቼው ከሆነ ልክ ነው። ፐርሰናል ኃጢአት የለባቸውም፣ በግላቸው ኃጢአት የለባቸውም፣ ወደ ሲኦል የሚያስወረውር ጥፋት የለባቸውም በግላቸው። እንደዚህ አንልም። ግን ደግሞ የሰው ልጅ ሁሉ የሚጋራው ፍጥረታዊ ድካም አለ። በጸጋ ካልታገሰ ኃጢአትን የማያሸንፍ ተፈጥሮ አለን ማለት ነው እና ሕፃናት ያንን ተፈጥሮ ይዘው ነው የሚወለዱት። አውቶማቲካሊ ሲወለዱ በጸጋ ስሩ ነው የእግዚአብሔር ልጅነት ይዘው መንፈስ ቅዱስ ተቀብለው አይደለም የሚወለዱት። ስለዚህ እሱን ማድረግ አለብን። የክርስቲያን ልጆች ምንድነው ልዩነታቸው? የክርስቲያን ልጅ በመሆናቸው ገና ከመወለዳቸው ጀምሮ በጸሎት ነው የሚወለዱት። የእግዚአብሔር ጸጋ እንዲቀርባቸው እየተጸለየላቸው ነው የሚወለዱት። ከዚያም በኋላ በክርስቲያን ቤተሰብ ውስጥ ነው የሚያድጉት። ይሄ ጸጋ ነው፣ በራሱ የተለየ ጸጋ ነው፣ በሌላ ቦታ የማይገኝ ማለት ነው። ግን ይሄ ሁሉ ጸጋም ቢኖራቸው በዚህ ሁሉ ውስጥ ነው ቢወለዱ ግን ከዚያ ተፈጥሮ ከአዳማዊ ተፈጥሮ ድነው ከፍ ወዳለው ክርስቶስን ወደ መልበስ ወደ አዲስ ልጅነት የሚያድጉት በሚስጥራተ ቤተክርስቲያን ውስጥ ሲያልፉ ነው። ስለዚህ ከፐርሰናል ኃጢአት ሕፃናት ንጹህ ናቸው፣ ቅዱስ ናቸው በራሳቸው። ግን ያ ቅዱስ ንጹህ ባህሪያቸው ሰውነታቸው ኃጢአትን የሚያሸንፍና ወደ መንግስተ ሰማያት የሚያስገባ የእግዚአብሔር ጸጋን ግን ገና አልለበሰም። አዲስ ተፈጥሮን አላገኙም። ስለዚህ እሱን ማድረግ አለባቸው ነው እንጂ ፐርሰናል ኃጢአት ምናምን ኑሮባቸው ከዚህ ኃጢአታቸው ለመታጠብ ምናምን አይደለም። በጥምቀት የሚጠመቁት ስጋው ደግሞ የሚቀበሉት የሆነ የግል ኃጢአት ለማስተስረይ አይደለም። ግን በሰው ልጆች ሁሉ ውስጥ ያለ የባህሪ ድካም አለ። ጸጋ የሚያስፈልገው እንደገና መወለድ አዲስ ተፈጥሮ የሚያስፈልገው የሰው ልጅ
በሁሉም የሰው ልጅ ላይ የሆነ እርጅና አለ። አየህ፣ የሰው ልጅ በክርስቶስ ሊታደስ የሚገባው ሕፃናት ትልቅ ምናምን ሳይል ማለት ነው። ይሄ ደግሞ ድካም ነው፣ የባህሪ ድካም ነው። ከኃጢአት ከዲያብሎስ ፊት ደካማ ሆኖ መገኘት፣ እሱን ለማሸነፍ አለመቻል፣ ጸጋ ስለሚያስፈልግ ይህን ለማድረግ ማለት ነው። ስለዚህ በዚህ ብትረዳው ጥሩ ነው። ጥያቄን አግኝቼው ከሆነ እዚህ ጋር አንድ ነገር ልበልና ካሪዮት ያስተማልን ስፒሮስ በዚያው ግን እዚህ ጋር የሚጠየቀው ለማመን ሳይሆን ለመቃወም ስለሆነ ቤኪን አንድ ነገር ልጠይቀውና ኧረ አንዴ ልጠይቅ ቤኪ እንዳንወርድ አዳም ይናገር። ቆዩ አንዴ ጥሩ ጥያቄ። እኔም ስፒሮስ ልልህ ነበር። ጥሩ ይዘሃል፣ ቀጥል። ምክንያቱም ይህ ሰውዬ መጀመሪያ ጥምቀት ያድናል ብሎ ያምናል ወይ የሚለውን ጠይቅልኝ። አይ እሱ ሳይሆን ሕፃናቱ ልጆች በጸጋው የሚድኑት መቼ ነው? አንድ ሰው በጸጋው የሚድነው መቼ ነው? ኢየሱስ ክርስቶስ እንግዲህ ለዓለም ሁሉ ተሰቅሏል። ሕፃን ልጆች ወይም አንድ ሰው የሚድነው መቼ ነው? ሲያምን ነው አይደለ ቤኪ? እሱ ጋር ከመምጣታችን በፊት ለምሳሌ ማለት እያንዳንዳችሁ እየተናገራችሁ ያላችሁት ነገር አንዴ ስማኝ። ለምሳሌ ማለት ለምሳሌ ቤኪ ጥያቄ መልስ። በጣም ብዙ ሰዓት ከአንድ ሰዓት በላይ ወሰድን። ያንተን ጥያቄ በመመለስ አንድ ሰዓት ወስደናል። አሁን ስፒሮስ የሚጠይቅን መልስ። ኦኬ መልስ። ስፒሮስ ቀጥል። አንድ ሰው በቃ ጸጋው የሚቀበለው የኢየሱስ ክርስቶስ የመስቀሉን ስራ የሚቀበለው መቼ ነው? በአንተ እንትን መረዳት ልበለው። አሁን ይሄኛው ያው ጥያቄ ግን ወደ ሌላ ዞሯል። ይሄኛውን ጥያቄ ትተነዋል ኦልሞስት ማለት ነው። አንድ ሰው በክርስቶስ አልተውነውም። ስለዚህ እሺ ችግር የለም። እሺ ይቅርታሽ ካልተዋችሁ ሸሪፍ ነው። ግን ጥያቄ ባይምሮ ውስጥ እሺ ስፒሮስ እኔ አሁን ጥያቄ ባይምሮ ውስጥ አለ። ያው ገና ይመለሳል በሚለው ሊያዘውና ወደ አንተ ጥያቄ ልመልስ። ለምሳሌ አንድ ሰው የእግዚአብሔርን ጸጋ እንዴት ነው የሚቀበለው? ወደ ደግሞ ኢየሱስ ክርስቶስ በመስቀል ላይ ለሰው ልጆች ሁሉ የሰራውን ነገር እንዴት ነው የሚቀበለው? በእምነት በኩል ይቀበላል። ይሄ ነው መልሱ ባጭሩ ማለት ነው። በእምነት ብቻ አይደለም። ስለዚህ አንድ ሕፃን ልጅ የግድ ጸጋውን በጸጋው የመስቀሉ ስራ ልብ በሉ፣ የመስቀሉን ስራ ኢየሱስ ክርስቶስ ለዓለም ሁሉ የተሰቀለውን ነገር ለማግኘት ምን ይፈልጋል? እድሜው መቆጠር አለበት። እንግዲህ ከ13 ነው ብዙ ጊዜ የምትሉት 13 ዓመት 14 ዓመት መሆን አለበት አይደል? ለማመን ቤኪ ቅድም መምህር በረከትም አንስተውታል ይሄን ነገርና እንደዛ በትክክል ራሱን ማወቅ አለበት። ጌታችን ኢየሱስ ክርስቶስ በአዲስ ኪዳን ላይ ይመጣና በብሉይ ኪዳን እንግዲህ በኪዳን ውስጥ ነበሩ። ለዓለም ሁሉ ይሰቀልና እስከ 13 ዓመት ያሉት ልጆች ግን ያወጣል ከኪዳኑ። በምንም ታምር ጸጋው ማግኘት አትችሉም ብሎ ይፈርድባቸዋል። ጥያቄ አድርግለት። ከዚያ በፊት ግን ከ13 ዓመት በኋላ በፊት እነዚህ ልጆች ቢሞቱ ምንድን ነው የሚሆኑት? ቤኪ እኔ ለምሳሌ እንደኔ ህፃናት ቢሞቱ ቀጥታ መንግስት ሰማያት ነው የሚገቡት። ምንም ችግር የለባቸውም። ይህንን ደግሞ በማስረጃ ማውራት ያለ እምነት ያለ እምነትም ያለ ጥምቀትም ስለዚህ ግን እስካሁን መምህር በረከትም የመለሱት ምን ነበር? እስካሁን እንደኔ ይሄንን አምናለሁ። ከይቅርታ መጽሐፍ ቅዱሳዊ ቢያደርገው ደስ ይላል። ማለት አሁን ዝም ብሎ እንደመጣለት ነው የተናገረው። መጽሐፍ ቅዱሳዊ ማድረግ ትችላለህ ማለት እንደመጣልኝ ሳይሆን ለምሳሌ ቅድም በረከት ነው መሰለኝ ሲናገር ህፃናት በራሳቸው የሆነ ነገር የለም
በራሳቸው የሆነ ነገር ባይኖርም መጠመቅ አለባቸው የሚል ነገር ሲናገር ነበር። አይ በእናንተ እኮ በራሳቸው የሆነ ነገር የለም። አይ በእናንተ እኮ ኃጢአት ወርሰው ከእናት ከአባቶቻቸው ይወለዳሉ ብላችሁ ነው የምታምኑት። አይ አሁን እኮ እኔ ነኝ እኮ ማለት እኔ ምንድነው በነገራችን ላይ የማንም ተወካይ ሆኜ ሳይ የትኛው ቤተ እምነት ነው? ይሄ ሌላ ጉዳይ ነው። ለምሳሌ የትኛው ማን መካነ ኢየሱስ ነህ? ሙሉ ወንጌል ነህ? ምንም ችግር የትኛው ቤተ እምነት? አሁን ከኔ ጋር ብታወሩ አይሻልም? የትኛው ምናምን የሚለውን እኮ የትኛው ምናምን ሳይሆን እኔና እርሶ እኮ ብናወራ ይሻላል። እኔና እርሶ ብናወራ እኮ ይሻላል። ቆይ በነገራችን ላይ አይ እንደሱ አይደለም። ይኸውልህ ከየትኛው ዶሚኔሽን ውስጥ ነህ? ዶሚኔሽን ውስጥ አይደለም። ምክንያቱም ለምሳሌ አሁን ህፃናትን ማጥመቅ ህፃናትን አጣት ይወርሳሉ ብሎ የሚያምን ሰው ሊኖር ይችላል። እኔ ግን ቅንነት እየጎደለህ ነው። እኛ በቅንነት ሌላው ቀርቶ ኤክሰፕሽናል የሆነውን ነገር ሁሉ በቅንነት ስንመልስልህ ነበረ። አሁን ቅንነት ጎደለህ። ከየትኛው ዶሚኔሽን ነህ? ይህ እምነት እኮ የሚታፈርበት አይደለም። ተናገር። አጠቃላይ ከፕሮቴስታንት ነኝ እኔ ፕሮቴስታንት ነኝ፣ ግን ከዛ ውጪ የትኛው ዲኖሚኔሽን ውስጥ አባል አይደለሁም። ህፃናትን የሚያጠምቁ አሉ። አይ በፍጹም ህፃናት መጠመቅ የለባቸው የሚሉ አሉ። ህፃናት ጥምቀት ለኃጢአት ስርየት ብለው የሚያምኑ አሉ። ጥምቀት ከሞትና ከዲያብሎስ ይቤዣል ብለው የሚያምኑ አሉ። አይ በፍጹም ጥምቀት የዘላለም ህይወትን ያሰጣል የሚሉ አሉ። አይ በፍጹም እምነት ብቻ ነው የሚያድነው፣ ጥምቀት ዝም ብሎ ስርዓት ነው የሚሉ አሉ። ከየትኛው ነህ አንተ? ቀሲስ አሁን እኔ የትኛውን ዲኖሚኔሽን አባል አይደለሁም ብያለሁ። የመጀመሪያ ይሄ በቅንነት ጎሎኝ ወይ ደግሞ ከእናንተ ጋር ለማውራት ስለፈለኩ አይደለሁም። ይሄ እውነት ስለሆነ ነው። በቃ ማውራት በቃ ሳይለንት አድርግ። ሌላ ሰው እያወራሁኝ ያለው እየተወራ ያለው ይበቃል። ሚውት አድርገው። ሌላ ሰው አዳም ሌላ ሰው ይግባና ካልመለሰ በቃ ሌላ ጥያቄ ላይ እንደ መርህ ከየትኛውም ዲኖሚኔሽን ውጭ ነኝ ውስጥ አይደለሁም የሚል ሰው ጋር ማውራት ትክክል አይመስለኝም። ትክክል ነው መምህር፣ በጣም ትክክል። የታወቀ ኮንፌሽን የለውም እና አስቸጋሪ ነው። አዎ አይ ትክክል አይደለም። እኛ እንደው በቅንነት ነገሮቹን አንዳንድ በተለይ በደንብ መምህር በነገራችን ላይ በጣም እየመረመሩ ያሉ ልጆች አሉ፣ ፕሮቴስታንት ውስጥ ያሉ በደንብ እያመሳከሩ እየተመለከቱ በጣም የሚገርም ለውጥ ያመጡ ልጆች ስላሉ እስካሁን እኔ ሳወራ የነበረው እውነት ለመናገር በቅንነት እነሱን ጭምር እያሰፉ ለማገዝ ነው። እና እምነትም ስለሆነ ይሄ መቼስ እኛ በቅንነት በምናገለግለው አገልግሎት ነው መንፈስ ቅዱስ ተጨምሮ ሰዎችን ወደ ንስሐ ወደ እውነት የሚያመጣውና ከዚህ አንፃር ምንም ፖለቲካ ሳልፈራ ነው ሳወራ የነበረው በቅንነት ማለት ነው። እና ከዚህ አንፃር ነው መታየት ያለበት እንጂ ዝም ብሎ አንድ ሰው እንደዚህ ካለ ሰው ጋር አውርቶ ምንም ለውጥ ማምጣት ስለማይቻል መምህር እርሶ ለውጥ ማምጣት ስለማይቻል መምህር እርሶ ሲቃሲ ቃልዎትን ያሰማልን። እሺ በላይ ወንድማችን በአብዛኛው እኔ እንዳየሁት ውሸት ነው። ቀጥሉ አጋቶን ከበላይ ጋር። አይ ችግር የለም። እሺ እኛ ጥያቄ እንቀበል፣ እናንተ መልስ ሰጣላችሁ። እስቲ በላይ ሰላም ብለናል። እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ብለናል? ከቃለ ሕይወት። መልካም ጥያቄ አለ? አሁን ባወሩት ጠይቅ። አንተ ጥያቄህን ብቻ አቅርብ፣ ይመልሱልሃል። ችግር የለም። ጥያቄን አቅርብ። ኦኬ። እና ቅድም ቀሲስ በኩሉ ፕሮቴስታንት እንደማይድን ነበረ እዚህ ሊቢያ ላይ የተሰዉ ሰዎች
ጥያቄህን ጠይቅ። መሰረታዊ ጥያቄ ትምህርት ላይ ልጠይቅ እኮ ነው። ጥያቄ ልጠይቅ እኮ ነው። አሁን እዛው ነው ጥያቄ ጥያቄ የምነሳው። አንተ ውስጥ አለ። ለምሳሌ ይሄ እምነት እንዴት ነው? አሁን አንተ ያመንክበትን ነገር ጠይቅ እንደኛ። ለምሳሌ እምነት ብቻ የሚለው ኦኬ ላይ ጽፈናል። ቀላል ጥያቄ ልጠይቅ። ለመዳን ምን ማድረግ አለብኝ? በቃ ቴንኪዩ ይመለስልሃል። ለመዳን ምን ማድረግ አለብኝ? ሚዩት አድርግና ይመልሱልሃል። ቴንኪዩ። በቀላሉ እንደምን አደሩ ቀሲስ። አንዴ ታብታብ አድርጎ አዳም እንደዛ ስለማይነው ይቆራረጣል። ይፍቱኝ ይባርኩኝ ቀሲስ። መምህር በረከት እንደምን አሉ? ሌሎቻችሁ ሁላችሁ ሰላም። በረከት እስጢፋኖስ ይሄደር በላይ እንዴት ነህ? ወልደ ሐዋርያት ጥሩ ነው። ታብታብ አድርጉ፣ ኮፒ ሊንክ አድርጉ በደንብ። ይሄንንማ እናንተ አንዴ እስኪ ኮፒ ሊንኩን 2000 እናስገባው። ታብታቡን ደግሞ እስኪ 35,000 40,000 እናድርገው። የአዳም ቤት ሪፖርት እየበዛበት ነው። ሰሞኑን እንኳን አልገባም ላይቭ ሪፖርት ተደርጎበት ማለት ነው። ዶዊ የሚባለውን ራስክን በትልቁ አድርግ። አዳማው ትልቁ ላይ ሆነና ታብታብ ይደረግና እስኪ እንትን ችግር የለውም። አሁን ጥሩ ነው ያለው። ቀጥሉ። እሺ መምህር በረከት ጥያቄውን ይመልሱለት። መምህር በረከት አሉ? ከዚህ ሳለው ይቀጥሉ። እሺ ቀሲስ ይጨምሩበታል። ሰው የሚድነው ከነገራችን ላይ መዳኛ ብዙ መንገድ የለም። ሰው የሚድነው ከክርስቶስ ጋር አንዱ ነው የሚድነው። ከክርስቶስ ጋር አንዱ ነው፣ ከእርሱ ጋር አንድነት ሲመሰረት ነው የሚድነው። እንዴት ነው ያንን አንድነት የሚመሰረተው? ከክርስቶስ ጋር አንድ የሚሆነው የሚጣበቀው እሱ ክርስቶስ ግንድ፣ እሱ ቅርንጫፍ ሆኖ በእርሱ የሚሆነው እንዴት ነው ብለን ስንጠይቅ በመጀመሪያ ማመን አለበት። ከዚያ በኋላ ምስጢራተ ቤተክርስቲያንን መፈጸም አለበት። ከዚያ በኋላ በክርስቶስ ትእዛዝ መኖር አለበት። እነዚህን ሶስት ነገሮች በመጀመሪያ ማመን አለበት። ወደ ክርስቶስ አዳኝ ነው ብሎ መቀበል አለበት። ዓለምን ለማዳን የመጣው የተገለጠው የእግዚአብሔር ልጅ እሱ ነው፣ የኔም አዳኝ ነው ብሎ መቀበል አለበት። እምነት ማለት እሱ ነው። ስለኔ ሙቷል፣ ስለኔ ተነስቷል፣ ስለ ኃጢአቴ ሙቷል፣ ስለ ጽድቄ ተነስቷል ብሎ ማመን አለበት። ይህንን ካመነ በኋላ ደግሞ በጥምቀት በስጋው ደግሞ ከክርስቶስ ጋር መዋሃድ አለበት። ጥምቀት ከክርስቶስ ጋር አንድ ያደርጋል። ቅዱስ ቁርባን ከክርስቶስ ጋር አንድ ያደርጋል። በአጠቃላይ እኛ ምስጢራተ ቤተክርስቲያን የምንላቸው ከክርስቶስ ጋር አንድ የሚያደርጉን ናቸው። ከእርሱ ጋር አንድ የሚያዋሃዱን፣ አንድ የሚያደርጉን ናቸው። ስለዚህ ሰው ከክርስቶስ ጋር አንዱ ነው የሚድነው ወንድም፣ የባጭሩ ማለት ነው። እምነትም ምስጢራተ ቤተክርስቲያንም መልካም ስራ መስራትም ከክርስቶስ ጋር አንድ ለመሆን ነው። እሱን ለመምሰል የልጁን መልክ ይዘህ ለማደግ በእርሱ ለመታነጽ በእርሱ ለማደግ ነው። ስለዚህ እምነት ያስፈልጋል፣ ምስጢራተ ቤተክርስቲያን ያስፈልገዋል። መልካም ስራ መስራት አለብህ። በመልካም ስራ በንስሐ በመልካም ሕይወት ስትመላለስ በእምነትና በምስጢራተ ቤተክርስቲያን ያገኘውን አንድነት ትጠብቃለህ። በእግዚአብሔር ጸጋ ነው የምትሰራው። የእግዚአብሔር ጸጋ ሁልጊዜ ካንተ ጋር አለ። ግን አንተም ነፃ ሰው ስለሆንክ ነፃ ፈቃድ ስላለህ ለእምነትህ አብረህ መስራት አለብህ ማለት ነው። ድህነትን መፈጸም አለብህ፣ ኮኦፕሬት ማድረግ አለብህ። ይሄ በግሪክ ሲነርጂያ አብሮ መስራት። ቅዱስ ጳውሎስ እኛ ከክርስቶስ ጋር አብረን እንሰራለን ብሏል። ስለዚህ ሰው በሚችለው የማይችለውን እግዚአብሔር ሰርቶለታል። የማይችለው ነገር በእግዚአብሔር ተሰርቶለታል። ሞትን ማጥፋት አይችልም፣ ኃጢአትን ማጥፋት አይችልም፣ ዲያብሎስን በራሱ ማጥፋት አይችልም፣ ራሱን ወደ ጸጋ መመለስ አይችልም፣ ራሱን እንደገና መፍጠር አይችልም። ይሄ ሁሉ በክርስቶስ የተደረገለት ነው። ይሄ ሁሉ ከተደረገለት በኋላ ጸጋ ከተሰጠ በኋላ ግን በነፃ ፈቃዱ ከእግዚአብሔር ጋር አብሮ መስራት አለበት። መልካም ስራ፣ የቅድስና ህይወት የምንለው ማለት ነው። ስለዚህ በእምነት በምስጢራት በመልካም ህይወት በመመላለስ ድህነትህን ትፈጽማለህ ማለት ነው ባጭሩ። ኦኬ፣ አመሰግናለሁ። አሁን እንዳሉት እኔ በክርስቶስ አመንኩኝ። ኢየሱስ ክርስቶስ እንደሞተልኝ ለኔ ብሎ እንደተሰቀለና እንደተነሳ አመንኩኝ። ድንገት እንኳን አይበለውና ሞትኩኝ ልበል።
ካልተጠመቅኩና አሁን ያሉትን መልካም ስራዎች ስላልሰራው ጊዜም ስላልነበረ መንግስተ ሰማያት አልገባም ማለት ነው። እግዚአብሔር ባልሰጠህ እድል አይጠይቅህም። እድሜ የምትሰራበት ጊዜ የምትሰራበት እድሜ ካልሰጠህ ባልሰጠህ ነገር አይጠይቅህም። በሰጠህ ነገር ግን ትጠየቃለህ። ጊዜ ተሰጥቶ እድሜ ተሰጥቶ መልካም ስራ ባሰራ ዝም ብዬ ድኛለሁና ብለህ ብትቀመጥ አምኛለሁ፣ የእግዚአብሔር ጸጋ ተቀብያለሁ፣ ስለዚህ መንግስተ ሰማያት ነው ምገባ ብለህ ብትቀመጥ ጽድቅህም ድነትህም በአጠቃላይ ይወሰድብሃል ማለት ነው፣ ትጥለዋለህ ማለት ነው። ስለዚህ አሁን እኛ የምንነጋገረው ይኸውልህ ስለሚሞት ተጠምቆ ወዲያው ስለሚሞት ሰው ምናምን አይደለም። እሱ በቃ ስፔሻል ኬዝ፣ ቅድም እኮ ኤክሴፕሽንስ ያልናቸው ነገሮች ናቸው። ለምሳሌ ከጌታ ቀኝ የተሰቀለ ወንበዴ በተሰጠው ጊዜ ማድረግ የሚችለውን ነገር አድርጓል፣ መስክሯል። እሱ ክርስቶስ ስበኝ ብሎ ጸልየዋል። በቃ በመስቀል ላይ ሆኖ ማድረግ የሚችለው እሱን ነው። በመስቀል ላይ መቼም መጾት በመስቀል ላይ ለተራቡ የታሰሩትን መጠየቅ ምናምን አይችልም። በመስቀል ላይ ማድረግ የሚችለው ግን አድርጓል። እና በተሰጠህ እድል መስራት አለብህ ነው ወንድሜ። በተሰጠህ ጊዜ በተሰጠህ እድል ካልሰራህ አብረህ ነው እንጂ ባልተሰጠህ እድል እግዚአብሔር እንዴት ይጠይቃል? እንደዛ አንደለም። እዚህ ላይ ቆይ አንድ ነገር ጨምርለት መምህር። ቆይ አንዴ ቤኪ እንትን በላይ አንተ የጠየቀውን ኤግዛክትሊ የጠየቁ ሰዎችን መጽሐፍ ቅዱስ ላይ ላሳይህ። አንተ ያልከውን የሐዋርያት ሥራ ምዕራፍ 2 ላይ ከ20 ጀምሮ ላነበው ነው። በጣም ይቅርታ አድርጉልኝ እንዳሰለችው። ታላቅ የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ። የጌታን ስም የሚጠራ ሁሉ ይድናል። የእስራኤል ሰዎች ወይ ይህንን ቃል ስሙ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ታምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። እርሱንም በእግዚአብሔር በተወሰነው ሐሳቡና በቀደመው እውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይዘው ዘንድ አይችልምና። ዳዊት ስለ እርሱ እንዲህ ይላልና ጌታን ሁልጊዜ በፊቴ አየዋለሁ፣ እንዳልታወክ በቀኜ ነውና። ስለዚህ ልቤን ደስ አለው፣ ልሳኔም ሐሴት አደረገ። ደግሞም ሥጋዬ በተስፋ ያድራል። ነፍሴን በሲኦል አትተዋትምና ቅዱስህንም መበስበስን ያይ ዘንድ አትተወውም። የሕይወትን መንገድ አስታወከኝ፣ ከፊትህ ጋርም ደስታን ትሞላብኛለህ። ወንድሞች ሆይ ስለ አባቶቻችን አለቃ ስለ ዳዊት እንደሞተም እንደተቀበረም ለእናንተ በግልጥ እናገር ዘንድ ፍቀዱልኝ። መቃብሩም እስከዛሬ ድረስ በእኛ ዘንድ ነው። ነቢይ ስለሆነ ከወገቡም ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ ያስቀድሞ አይቶ ነፍሱ በሲኦል እንዳልቀረች በሥጋውም መበስበስን እንዳላየ ተናገረ። ይህንን ኢየሱስን እግዚአብሔር አስነሳው። ለዚህም ነገር እኛ ሁላችን ምስክሮች ነን። ስለዚህም በእግዚአብሔር ቀኝ ከፍ ከፍ ብሏልና የመንፈስ ቅዱስን ተስፋ ቃል ከአብ ተቀብሎ ይህንን እናንተ አሁን የምታዩትንና የምትሰሙትን አፈሰሰው። ዳዊት ወደ ሰማያት አልወጣምና፣ ነገር ግን እርሱ ጌታ ጌታዬን ጠላቶችን የእግርህ መረገጫ እስካደርግ ድረስ በቀኜ ተቀመጥ አለው አለ። እንግዲህ ይህንን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ይህንንም በሰሙ ጊዜ ልብ አድርግ ጊዜ ላይ ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ያንተ ጥያቄ እዚህ ላይ ነው። እሺ ምን ላድርግ የሚል ጥያቄ ነው ጥያቄህ። ኦኬ ወንጌል ተሰበከ። ክርስቶስ እንደሞተ እንደሰቀሉት እንደገደሉት ዳዊት ስለ እርሱ ትንቢት እንደተናገረለት በሙሉ ዘርዝረው በደንብ አስተማሩ ሐዋርያት። ከዚያ ምን አሉ? ልባቸው ተነካ። ያንተ ጥያቄ እዚህ ጋር ጠየቁት። ኦኬ መልሱ ምንድነው? ጴጥሮስም ንስሐ ግቡ። ምን እናድርግ ነው ያላችሁ? አዎ ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ፣ የተስፋውም ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። በብዙ ሌላ ቃልም መሰከረና
ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ቃሉንም ተቀበሉ፣ ተጠመቁ። በዚህችም ቀን 3000 የሚያህል ነፍስ ተጨመሩ። ኦኬ አሁን ልብ አድርግ። ምን እናደርግ ሲሉ ንስሐ ግቡ፣ ኃጢአታችሁ እንዲደመሰስ ዘንድ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ፣ የመንፈስ ቅዱስ ስጦታ ትቀበላላችሁ። አሁን አንተን ልጠይቅህ፣ አምኛለሁ አሁን ስለዚህ ብሞት እድናለሁ ወይ ብለህ ጠይቀሃል። እድናለሁ ወይ ብለህ ጠይቀሃል። አንተ አሁን ቅድም መምህር በረከት የነገሩን ትምህርት ሰምተህ አምነህ ጥምቀት እንደሚያድን አምነህ ያመነ የተጠመቀም ይድናል የሚለውን አምነሃል? በላይ እኔ ማምነው ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል የሚል ነው። ስለዚህ ያመነ የተጠመቀም እንደሚድን በጥምቀት የኃጢአት ስርየት እንደሚገኝ ታምናለህ? በጥምቀት የኃጢአት ስርየት አይገኝም። ይኸው በቃ እንግዲያስ አንተ ብትሞት አትድንም። መልሱ እሱ ነው። ኦኬ እሱ ነው። ኦኬ እንዴ ያለ እምነት አይባል። ኦኬ ኢየሱስ ክርስቶስ ቆይ ለመዳን ነው፣ ከኃጢአት ለመዳን ነው። አዎ አንተማ ይኸውልህ፣ አንተማ ኢአማኒ ነህ። ይኸውልህ ዮሐንስ ወንጌል ላውጣልህ። አንድ ሰው ትልቅ ሰው ሆኖ አዋቂ ሰው ሆኖ በክርስቶስ የማይኖር ከሆነ ኃጢአተኛ ነው። ለምን? ይኸው ዮሐንስ ወንጌል ምዕራፍ 16 ላንብልህ። ዮሐንስ ወንጌል ምዕራፍ 16 ላይ እንዲህ ይላል፣ እኔ ግን እውነት እነግራችኋለሁ፣ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና። አጽናኙ የሚለው መንፈስ ቅዱስን ነው። እኔ ብሄድ ግን እኔ ብሄድ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል። ዓለምን መጥቶ ስለምን ይወቅሳል? ስለ ኃጢአት ባድርግ ኃጢአት፣ ስለ ጽድቅ ጽድቅ፣ ስለ ፍርድ ዓለምን ይወቅሳል አለ። ከዚያ ያብራራዋል። ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅም ወደ አብ ስለሚሄድ ነው፣ ከዚህ በኋላ ስለማታዩኝ ነው። ስለ ፍርድም የዚህ ዓለም ገዥ ስለተፈረደበት ነው። ኦኬ መንፈስ ቅዱስ ይመጣና አንድን የማያምን ሰው ይወቅሰዋል። ምን ብሎ? ኃጢአተኛ ነህ ንስሐ ግባ ብሎ ይወቅሰዋል። ምክንያቱም በእኔ ስለማያምኑ፣ ስለ ኃጢአት በእኔ ስለማያምኑ ነው ብሏል። ስለዚህ በክርስቶስ የማያምን ሰው ኃጢአተኛ ነው ከጅምሩ። ወይ አይሁዳዊ ነው ወይ አሕዛብ ነው። ምክንያቱም ከሰቃዮቹ ጋር አብሮ እንደመኖር ነው፣ በጨለማ ውስጥ መኖር ነው። ወይ ጣዖት አምላኪ ነው ወይ የሆነ ነገር ነው። ብቻውን አይደለም ያለ፣ የሆነ የሚያመልከው አለ። እሱ ደግሞ ከክርስቶስ ውጭ ስለሆነ አያድንም፣ ኃጢአተኛ ነው። ስለዚህ ሲወቅሰው ንስሐ ግባ ይለዋል። ለዚህ ነው ጥምቀት ለኃጢአት ስርየት ነው የምንለው። ሁለተኛው ግን ስለ ጽድቅ ነው፣ ወደ አብ ስለሚሄድ ነው ይላል። ይሄ እርገቱን ማመን አለብህ። ኃጢአተኛ መሆንክን በተሰቀለው በክርስቶስ አምነህ ስለ ኃጢአትህ፣ ስለ በደል፣ ስለ አንተ ኃጢአት ክርስቶስ እንደሞተልህ ማመን አለብህ። ምክንያቱም የኃጢአትህ ስርየት በደሙ እንደተደረገልህ በቀራንዮ ክርስቶስ ሞተልህ፣ ተሰቀልልህ ብለን ነው የምንሰብክህ። ስለ አንተ የሞታልህ ብለን ነው የምንሰብክህ። ኦኬ ስንነግርህ ስለ ኃጢአቴ የሞተውን ክርስቶስን አምናለሁ ማለት አለብህ። አንድ ምክንያቱም የኃጢአትን ስርየት የምታገኝ በደሙ ስለሆነ ደሙ ለኃጢአትህ እንደፈሰሰ ማመን አለብህ። ኦኬ አንደኛው እሱ ነው። ስለ ጽድቅ ሞቱን ብቻና ትንሣኤውን ብቻ አይደለም የምታምነው፣ እርገቱንም ታምናለህ። ምክንያቱም ስለ ጽድቅ አለ ወደ አብ ስለሚሄድ ነው አለ። ስለ ፍርድ የዚህ ዓለም ገዥ ስለተፈረደበት ነው አለ። ዲያብሎስ እንደተፈረደበት እንዲያውም ዮሐንስ ወንጌል ምዕራፍ 12 ላይ የዚህ ዓለም ፍርድ ደርሷል፣ የዚህ ዓለም ገዥ ይጣላል፣ እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ ስባለሁ ይላል። ስለዚህ ክርስቶስ በዕፀ መስቀል ላይ የዚህንን ዓለም ፍርድ ገርስሶታል፣ ዲያብሎስን ጥሎታል። ስለዚህ ምን አለ እዚህ ላይ መንፈስ ቅዱስ ይመጣና የዚህ ዓለም ገዥ እንደተፈረደበት መንፈስ ቅዱስ መጥቶ ይወቅሳል ብሏል። ኦኬ መንፈስ ቅዱስ መጥቶ ይወቅሳል ብሏል። ኦኬ ስለዚህ አንተ በክርስቶስ የማትኖር ከሆንክ ኃጢአተኛ ነህ። ለምን? የሆነ እምነት ውስጥ ነው ያለ፣ እሱ ደግሞ አያድንም፣ ከክርስቶስ ውጭ ነው። ስለዚህ ስትጠመቅ የኃጢአትህን ስርየት ታገኛለህ። ለዚያ ነው የሐዋርያት ሥራ ምዕራፍ 2 ኃጢአታችሁ እንዲደመሰስ ንስሐ ግቡ ያለው። ስለዚህ ተጠመቁ አለቀጠለ፣ ይሰረይ ዘንድ ተጠመቁ ነው ያለው። ስለዚህ ጥምቀት የኃጢአት ስርየት እንደሚያስገኝ የማታምን ከሆነ፣ ጥምቀት እንደሚያድን የማታምን ከሆነ አላመንክም፣ አንተ ዋሽተሃል። የዚህ ዓለም ገዥ እንደተፈረደበት ካላመንክ
እርገቱን ካላመንክ ስለ ኃጢአትህ ክርስቶስ እንደሞተ ካላመንክ አማኝ አይደለም። ምክንያቱም ስለ ኃጢአት እንደሞተ በቀራንዮ ላይ እንደተሰቀለ ካመንክ ለኃጢአትህ ስርየት የሚሆን ጥምቀት ከደሙ ከዚያ ከጎኑ የፈሰሰው ዮሐንስ ወንጌል 19 ላይ 34 ላይ ውሃና ደም ነው የወጣው። ስለዚህ ቀራንዮ ላይ ለአንተ ኃጢአት የፈሰሰ ደም አለ፣ ለኃጢአት ማስተስሪያ ደግሞ የሚሆን ጥምቀት አለ። በዛ ስትጠመቅ ስርየት ታገኛለህ። አለበለዚያ ማትጠመቅ ከሆነ ጎኑ ስለ ኃጢአትህ እንደተወጋ ደሙ እንደፈሰሰ አላመንክም ማለት ነው። ኦኬ ጥምቀት ይኸውልህ እዚያ ጋር ለአንተ ኃጢአት የተወጋ ጎን አለ፣ የፈሰሰ ደም አለ። ጥምቀት አማናዊ ነገር ነው፣ ማየገቦ ነው። ኦኬ ምክንያቱም የኃጢአትህን ስርየት የምታገኘው እዛ ጋር በፈሰሰው ደምና ውሃ ነው። አለበለዚያ ልክ ክርስቶስ ሞቱና ትንሣኤውን አምናለሁ ስትል እንዴ ኃጢአቴን ስርየት በክርስቶስ አገኛለሁ ስትል እንደሞተልህ ካላመንክና ለኃጢአትህ በፈሰሰው ደም ደግሞ ካልታጠብክ ስርየትን አታገኝም እያልን ነው እያለው ወነአምን በኃጢ ጥምቀት ለስርየት ኃጢአት የምንለው ለዚህ ነው። ስለዚህ የኃጢአት ስርየት ከጎኑ ከቀራንዮ ጋር የተያያዘ ነው፣ ብቻውን አይደለም። እና ይሄንን ካላመንክ አሁን ጥያቄህን አሻሽለህ ከመለስክልኝ መልስልሃለሁ። ለምሳሌ አምኛለሁኝ ጥምቀት የኃጢአት ስርየት እንደሚያስገኝ በቀራንዮ ላይ የፈሰሰው የክርስቶስ ደም ለኔ ነው፣ ስለዚህ በጥምቀት ከኃጢአቴን ስርየት አገኛለሁ ብለህ አምነህ ለነገ ቀጠሮ ይዘህ እንደው ዛሬ ማታ ስለሆነኛ ጋር ነገ መጥቼ እጠመቃለሁ ብትልና እንደዚህ ያለ አክሲደንት ቢገጥምህ እሱ ሌላ ጥያቄ ነው የሚሆነው። ካልሆነ ግን አንተ ጥምቀት አይ በክርስቶስ አምናለሁ እንደሞተ ግን ጥምቀት እንኳን ዝም ብሎ ነው ካልክ አትድንም። በቃ እንቅጩን ነው የምነግርህ። ክርስቶስ የተጠመቀው ለመዳን ነው። ኢየሱስ ክርስቶስ የተጠመቀው ለመዳን ነው። የክርስቶስ ጥምቀት ለአራያነት እርሱ ያደረገው ነገር በሙሉ ለአራያነት ለቤዛነት ነው። ምክንያቱም አንደኛ ዮሐንስ ነው ያጠመቀው። ዮሐንስ ከክርስቶስን ከማጥመቁ በፊት ሰዎችን ያጠምቅ ነበር። ምን አይነት ጥምቀት? የኃጢአት ስርየት ጊዜያዊ የሆነ የንስሐ ጥምቀት ነው። የንስሐ ጥምቀት ጊዜያዊ ጌታችን ሲመጣ ማዘጋጃ ይባላል። ስለዚህ ቴምፖራሪ የሆነ የብሉይ ኪዳን ነው። ምንም የልጅነትም ጥምቀትም አይደለም። ልጅነት አልተጀመረም። ያን ጊዜ መሰጠት አልጀመረችም። ታዲያ ጌታችን የተጠመቀው ለኃጢአት ስርየት ነው ወይንስ ደግሞ ለንስሐ ጥምቀት ነው ካልክ ጌታችን ኃጢአት የለበትም። አይደለም። ታዲያ ጥምቀት ለልጅነት ነው ብላችኋል። ልጅነትን ሊያገኝ ነው ካልክ አይደለም። እርሱ የእግዚአብሔር የባህሪ ልጁ ነው። ልጅነትን የሚሻ አይደለም፣ የባህሪ ልጁ ነው። ታዲያ ለምንድን ነው ስንል ተጠምቆ ተጠመቁ ለማለት እንዲያውም መጠመቅ እዚያ ላይ በጥምቀት የሥላሴ ምስጢር እንደሚገለጥ ከሥላሴ መወለድ እንዳለ ሲያሳየን አብ በደመና መጥቶ ዝንቱ ውእቱ ወልድየ ብሎ ይህ የምወደው ልጄ ነው ብሎ መስክሯል። መንፈስ ቅዱስ በርግብ አምሳል። ስለዚህ ሥላሴ እዚያ ጋር እናገኛቸው። በጥምቀት ከሥላሴ መወለድ በጥምቀት ምስጢረ ሥላሴ እንደሚገለጥ የማይታየውን በሚታየው ውሃ የማይታየውን ጸጋ ስለምንቀበል ነው። በነገራችን ላይ ምስጢር የምንለው እንጂ ድብቅ ነው ማለት አይደለም። ሰው ሁሉ ሲጠመቅ እኮ ይታያል፣ ተደብቆ አይደለም። ምስጢር የምንለው የጸጋ መንፈስ ቅዱስ ሲሰጥ አይታይም። ውሃው ይታያል፣ ነጠብጣቡ ይታያል፣ ሲፈስ ይታያል። ግን ጸጋ መንፈስ ቅዱስ ግን ልክ ነፋስ ወደ ወደደ ይነፍሳል፣ ድምፁን ትሰማለህ፣ ከወዴት እንደሚመጣ አታውቅም፣ ከመንፈስም መወለድ እንደዚህ ነው ተብሎ እንደተነገረ አይታይም። የመንፈስ ቅዱስ ጸጋ ግን ታምራት ሲያሰራ፣ ነፋስ ዛፍ ሲያወዛውዝ፣ አቧራ ሲያስነሳ እንደሚታወቀው ጸጋ መንፈስ ቅዱስም የመንፈስ ቅዱስ ስጦታም በእኛ ላይ ሆኖ ታምራት ሲያደርግ፣ ድንቆችን ሲያደርግ፣ እንደገና ደግሞ ኃጢአትን ሲያሸንፍ፣ ለኃጢአት አልገዛም ማለት፣ የዚህና ዓላማ ሐሳብ መርሳት፣ እንደዚህ ያሉትን ነገሮችን በመንፈስ ቅዱስ ጸጋ እናገኛለን። ቅድም መምህር በረከት ያሉት ሕፃናትም እንደዚህ ያለውን ጸጋ እያገኙ በሞገስ በጥበብ በቁመት እያደጉ እንዲመጡ ጸጋ መንፈስ ቅዱስ ያስፈልጋቸዋል፣ ኃይል ይሆናቸዋል። ከሥላሴም ዳግም ቦርናጌን ይሆናሉ ብለን እናምናለን። የመጨረሻ ጥያቄ ልጠይቅ። መምህር በረከት ይመልሳሉ። ቀጣዩ መምህር በረከት ይበቃኛል። በጣም ይቅርታ። አመሰግናለሁ ለምላሾት። የመጨረሻ ጥያቄ ምንድን ነው? እንዳሉት ያመነ ይጠመቃ ይድናል የሚለው ታሳቢ ተደርጎ ማለት ነው። እርግጠኛ ምላሽ ነው ፈልገው ቅጫም ማለት በጌታ በኢየሱስ ክርስቶስ ስም መስቀሉ
በተሰቀለው በጌታ በኢየሱስ ክርስቶስ ማመን አያድንም ነው የሚሉት? በጌታ በኢየሱስ ክርስቶስ ስም ማመን ያድናል፣ ግን ብቻውን አያድንም ነው። አመሰግናለሁ። ብቻውን አያድንም ነው። ምስጢራተ ቤተክርስቲያን ጋር አብሮ እንጂ ብቻውን አያድንም። ያው እንደምታውቁት እኛ ችግራችን ብቻ ቲክቶክ ይኸውላችሁ ምንድነው መሰሎት መምህር በረከት አሁን ያድናል የምትለዋል ብቻ ሪከርድ ያደረጉና ከዛ በኋላ ይኸው ያድናል አሉኝ እኮ ይላሉ ይመጡና አሁን ይሄ እምነት ነው የሚባለው ምንድነው የሚባለው? አሁን ይሄ እና እምነት አያድንም እንድንለው ነው የሚጠብቀው። ከቅድም ጀምር እምነት አያድንም የሚል ትምህርት እምነት ያድናል። እምነት ግን እምነት ነው? ምንድነው? እምነትማ መሰረት ነው። እምነት ወደ ድነት የምንገባበት በር መሰረት ነው። እኛ እኮ ብቻ የሚለውን ቃል ነው የምንቃወመው እንጂ መች እምነት ያድናል የሚለው መች ተቃወምን? የኦርቶዶክሳውያን ከፕሮቴስታንቶች ጋር ያለን ትልቁ ችግር እኮ ብቻ የሚሉት ቃላት ትክክል አይደሉም ነው አይደል? እሺ አባቶቼ ይፍቱኝ። መምህር ቀሲስ ዲበኩሉ ይፍቱኝ አባቴ። መምህር ሰላም ብያለሁ። ሁላችሁንም ሰላም ብያለሁ። በእናንተ አፍ እኔ ስለገባው በጣም ይቅርታ ይደረግልኝ። ግን መሰረታዊ የሆነ ጥያቄ ልጁን መጠየቅ የምፈልገው ነበር፣ ፈቃዳችሁ ከሆነ ማለት ነው። አሁን በኪ የሚባለውም ይመስለኛል ይወክለዋል። ቅድም የጠየቀው ጥያቄ ስለነበረ እሱን ቢመልስልን ደስ ይለኝ ነበረ። ከይቅርታ ጋር ፈቃድ ጠይቅ መጀመሪያ። ጥያቄ ልጠይቅን ያልከው ይቅርታ ወንድም ማለት አዎ ልጁን ብጠይቀው በኪ የሚባለው ልጅ ብጠይቀው ደስ ይለኛል። ማለት ቤኪ እኮ አልነበረም፣ ሌላ ልጅ መሰለኝ የነበረው። እሱም ስለሚወክለው ብዬ ነው። ቅድም ሲናገር ስለሰማው ስለነበረ ያው በጥምቀቱ ዙሪያ ላይ የአንድ ጥያቄ ማንሳት ስለፈለግኩ ነው። በኦሪት ዘመን ላይ እሺ፣ አመሰግናለሁ ወንድሜ። በኪ የምትባለው ወንድማችን እንድታደምጠው የሚፈልገው ጥያቄ አለኝ። በኦሪት ዘመን ላይ ለአብርሃም በዘፍጥረት ምዕራፍ 17 ላይ ሀብተ ልጅነትን የእግዚአብሔር ልጅነት እንዲያገኙ ይገረዙ ብሎታል። ይገረዙ ያለው ከመቼው ጀምሮ ያሉትን አዋቂያትን ነው ወይስ ህፃናትን ጭምር አያካትትም ነበረ? ግርዘቱ እንዴት ነበረ? ወይም ደግሞ ይህንን ቃል በደንብ አስረግጦ ለመያዝ ከፈለግ ዘሌዋውያን ምዕራፍ 12 ቁጥር 3 ላይ ይሄ ቃል ተቀምጧል። ሌላም ብዙ ቃላቶች ዘጸአትም ላይም እንደዚሁ ማንሳት ይቻላል ስለ ግርዘቱ ማለት ነው። አሁን ጥምቀቱን አንድ ያስቀምጠውና ግርዘቱ ከህፃንነት ጀምሮ ይጀምር ነበረ እና ለምን ሆነ እንደዛ? ማለት ህፃናት አሁን አንተ በምትለው የእግዚአብሔር ልጅነት አይወክላቸውም፣ መጠመቅ አያስፈልጋቸው የምትለው ከሆነ ግርዘቱ በኦሪት ዘመን ነው። ጥምቀቱ የግርዘቱ ምትክ ነው። አምላካችን መጀመሪያ የነበረውን ስርዓት ቀይሮ የሰጠን በአዲስ ኪዳን የተቀየሩ ምስጢራቶች አሉ። አማናዊ በሆነው ነገር ይተካሉ እና ጥምቀቱ ከመሰጠቱ በፊት ግርዘት ተሰጥቷል። ግርዘቱ ከመቼ ጀምሮ ነበረ የሚደረገ የነበረው? ትነግረኛለህ በኪ? ያ ግርዘት በህፃንነት ነው። እስራኤላውያን ያንን የእስራኤል ኪዳንን እዛ የኪዳኑ አባል ለመሆን ነው እንጂ እግዚአብሔር ልጆች ለመሆን አይደለም። ከስንት ዓመት ለምሳሌ ወንዶች በ8ኛ ቀን ነው አይደል? ከህፃንነት ነው። ያው ባጭሩ ከስንት ዓመት ጀምሮ? እንደ ዓመትም ሳይሞላ ነው እንጂ በትንሽነት ነው እኮ እንደተወለዱ አይደል እንደሚገረዙት። ጥሩ። ከተወለዱ ጀምሮ በ8ኛው ቀን አይደል? ያ ተወለዱ በ8ኛው ማለት ያው ገና የተወለዱ አትበላቸው። ያ ጭካኔ ይደረግባቸው ነበር ብለን የምታስበው የእግዚአብሔር ልጅነት ለማግኘት ነበረ ማለት ግርዘት ሲደረግ ታውቀዋለህ። አውቃለሁ። ልጅነትን ለማግኘት ሳይሆን ልጅነት እኮ ኦልሬዲ እነሱ የእግዚአብሔር ልጆች ናቸው። ግን የአብርሃም ኪዳን ያን ብሉይ ኪዳን አባል ወይ ደግሞ እስራኤላዊ ስለመሆናቸው መለያ ነው እንጂ የእግዚአብሔርን ልጅነት ለመቀበል አይደለም። ልጅነት እኮ ኦልሬዲ የተሰጠ ነገር ነው። ሜይ ቢ እሱን ነገር ያው ማንሳት ጥሩ አይደለም እንጂ ልጅነት በጥምቀት በምን የሚገኝ ጉዳይ አይደለም። ቱ ዘ ቢግን
አሁን ይኸውልህ እኔ የጠየቁ ጥያቄ ሌላውን ተወውና ጥያቄው ከ8 ቀን ጀምሮ እንዲገረዙ ብሎታል። ያ ደግሞ ቃል ኪዳኑ ነው ፈጸመ። ያ ቃል ኪዳን ደግሞ የኔ ለመሆናችሁ ማረጋገጫ ይሆን ዘንድ ብሎ በአብርሃምና በእግዚአብሔር መካከል የነበረ ቃል ኪዳን ነው። ያ ቃል ኪዳን ከ8ኛው ቀን ጀምሮ እንዲከበር ሆኗል። ለምን ከመጀመሪያው ጀምሮ ያላለበት ከ8ኛው ቀን ጀምሮ ይገረዙ ያለበት ሳይንስም ዛሬ በሚያረጋግጥልን መሰረት ሕፃኑ በተወለደ በ8ኛው ቀን አካባቢ ደሙ ይረጋል። ስለዚህ ከዛ በፊት ግርዘቱ ቢከናወን ኖሮ ደሙ ፈሶ ስለሚያውቅ ሕፃኑ እግዚአብሔር ደግሞ ስለሚያውቀን እናታችን ማዕፀን የሰራን እሱም ስለሆነ ከ8ኛው ቀን ጀምሮ እንድንገረዝ አዟል። ስለዚህ ሕፃናቱ ያንን ግርዘት ሲያደርጉ ከእግዚአብሔር ጋር ያለውን ቃል ኪዳን ለአብርሃም የተሰጠው እንዲፈጸም ነው። ስለዚህ ያኛው ደግሞ በአዲስ ኪዳን በጥምቀት ተቀይሯል። በቃ ቅያሬ ነው እንጂ ስርዓቱ የቀጠለ ነው ማለት ነው። አምላካችን በባህር በጣም ዮርዳኖስ ጥሩ ነገር ነው የተናገር። አምላካችን በባህር ዮርዳኖስ በጣም ጥሩ ነገር ነው። አንዴ እዚች ጋር እኔ በተናገርከው ላይ መጨመር የምፈልገው ያ የብሉይ ኪዳን ጥምቀት አሁን ማለት የብሉይ ኪዳን ጥምቀት አሁን ሶሪ የብሉይ ኪዳን ግርዛት በጥምቀት ሰብስቲቱት ተደርጓል ማለት በጣም ትልቅ ነገር ነው። ማለት የብሉይ ኪዳን ላይ የተገረዙ ሰዎች እኮ የዳኑ ሰዎች ናቸው ማለት አይደለም። ሲጀመር ግርዛት ለመዳን የሚደረግ ነገር አይደለም። ለመዳንም እኮ ኢየሱስ ክርስቶስ ሰው ሆኖ መሞት እኮ ግዴታ ነው። ጥሩ አሁን አንተ አታስጨርስም በአፍ ላይ ስለምትሄድ ነው። አሁን ደግሞ ወደ አዲስ ኪዳኑ ልንመጣ ነው። አምላካችን በባህር ዮርዳኖስ ሲጠመቅ ብዙ ስራዎችን ብዙ ሚስጥሮችንም ገልጦበታል በዛ ባህር ውስጥ ማለት ነው። ሲጀመር ባህር ዮርዳኖስ የትንቢት ቦታ ናት። እሱም ደግሞ አዳም ዳቢሎስ ያስቀመጠብን የዕዳ ደብዳቤ አንዱ እዛ የፈረሰበት ነው የተጠመቀበት ሚስጥር። ሁለተኛው ደግሞ አምላካችን አባታችንን ባሉት መንገድ የሚወስደው ነገርም ስላለ እሱን በዛ ሊያርገውና በ30 ዓመቱ የተጠመቀበት ለአስተምሮ በአይሁድ ሕግ ላይ በ30 ዓመቱ ወደ ምኩራብ ገብቶ ማስተማር ስላለበት ነው። ስለዚህ ከዛ ሕጉን ከመጠበቅ አንጻር ያንን አድርጓል። ለእኛ ግን መኖርና አለመኖራችንን በማናቅ በአምላካችን እጅ ባለን ልጆች በቤተሰቦቻቸው ሆነው እምነታቸው ይጠራል። ስለዚህ ሲያውቁ ነፍስ ሲለዩ የምርጫ ጉዳይ እሱ የሚቀጥል ይሆናል። ግን አሁን እኔ አንተን የምጠይቅህ በሐዋርያት ሥራ በምዕራፍ 8 ላይ ከቁጥር 34 ላይ ኢትዮጵያዊ ጃንደረባ ወይም የእንደኬ ባለሟል የነበረው ጃንደረባ ሊሰግድ ወደ ኢየሩሳሌም በሄደበት ፊልጶስ አግኝቶታል አይደል? ፊልጶስ የኢየሱስ ክርስቶስን ወንጌል አስተማረው ነው የሚለው። ስለ ጥምቀት ስለ ሌላ ነገር እያለ በዝርዝር አይሄድም። ታነበዋለህ ከይቅርታ ጋር መጽሐፉ ካለ ወንድማችን በጣም ብዙ አስረድተነዋል እና ቲንክ የተደጋገመ መሰለኝ ማለት ስለ ጥምቀት እኔ በቃ የዚህ ልጅ አገባብ በጣም ተመችቶኛል። አይመችም። እኛ ደግሞ እንትን ያለን ሰዎች ከዚህ በፊት ከተነገረ የኔ መድገም ስለሚያስፈልግ ለአንተ እንዲመችና እንዳይመች እንዴ አልተነገረኝም እውነትን ለመናገር ለአንተ እንዲመችና እንዳይመች አይደለም የማወራው። ስለዚህ የተደገመ ግልንና ማለት ስለ ጥምቀት ምናምን ብዙ ሊገባው በሚችለው መጠን በጣም ብዙ ተነግሮታል እና አሁን ምናልባት አንተ አርፍደህ ስለመጣ ሊሆን ይችላል እና ሰውንም እንትን ስለሚል ከይቅርታ ጋር ችግር የለውም። እኔ የተነገረ ስላልመሰለኝ ስለነበረ ነው ከይቅርታ ጋር ለዛ ነው። አመሰግናለሁ። ችግር የለውም። እሺ እግዚአብሔር ይስጥልን። እናመሰግናለን። ሌሎቹን እናስተናግዳቸው። ሌሎች አዳምሻ እንቆያለን እንዴ? አይ በቃ ሁለት ሰውን እንትን ብለን ከዛ በኋላ በቃ ካሁን በኋላ ይበቃናል። ሁለት ሰው እናስተናግድና ቀሲስ በጸሎት ዘግተውልን ነገው በዚሁ ርዕስ ብንመለስ ይሻላል። ሁለት ጥያቄ እንቀበል ለእንግዶቻችን። ከናን እንኳን ያው ቤተሰብ ነው። ለከናን ጥያቄ ነበረን መጀመሪያ። ለከናን ጥያቄ አጋቶን ግን እኔ ስገባ ሆን ብለህ ነው አይደለ? ሁልጊዜ አዳምሻ ትለዋለህ አንወጣም ትለዋለህ። አይ ነው ረፍዶብናል። ለዛ ነው ከናን መጽሐፍ ቅዱስ ውስጥ እምነት ብቻ የሚል እንዳለ ታውቃለህ አይደል? ያዕቆብ ላይ ያለውን ልትለኝ ነው? ያዕቆብ ላይ አለ። ኦልሬዲ ገና ሳትለው እኮ ነው የምተነብይህ። አርጊመንቴን ሰምተዋል እንጂ የለም ልትለኝ ነበር። አርጊመንቴን ሰምተዋል። አንተ ግን ለምሳሌ
የመጽሐፍ ቅዱሱን ተቃራኒ እምነት መስርተሃል። መጽሐፍ ቅዱስ ላይ እምነት ብቻ ሳይሆን ሲል አንተ ደግሞ እምነት ብቻ ብለህ እምነት መስርተሃል ማለት በቃሉ ከሄድን የመጽሐፍ ቅዱስ ላይ ያለውን ቃል ተቃራኒ አስተምህሮ ይዛል እና ይህ እንዴት ታየዋለህ? ለአንተ አይጋጭብህም ወይ? እኔን የሚደግፍ ክፍል ነው የሚገርም። እኔ ደግሞ የምለው እንዴት? እሺ እንዴት? በጣም ጥሩ። እኔ መጀመሪያ ስለ ቃሉ ነው የጠየኩ አስተምህሮ ሳንትኑ እኮ አይ ቃሉን በአውዱ ስናየው አይደል እኔ ጋር እንደሚጋጭና እንደማይጋጭ የምናየው። እሺ የሚገርም እኔ ጋር እንደሚስማማ አንተ ራስህ ትስማማለህ። እሺ እምነት ብቻ እንደሚያስተምር እሺ አሳየን እስኪ እንዴት ብሎት እምነት ብቻ ያስተምራል? እሺ እዛ ጋር ቁጥር ስንት ነው? 24 ላይ ነው አይደል? አብርሃም በእምነት ብቻ ሳይሆን በስራም እንዲጸድቅ ታያለህና ያለው። አዎ አሁን እሱ ጋር ሁለት ሰዎችን አቅርቧል አይደል? አንደኛው እምነት አለኝ የሚል ነገር ግን ስራ የሌለው፣ አንደኛው ደግሞ እምነቱን በስራው የሚያሳይ እኔም እምነቴን በስራ ያሳይሃለሁ ያለው ያዕቆብ ደግሞ ራሱን ማለት ነው። ያዕቆብ እዛ ጋር እየተናገረ ያለው አይዲያል የሆነ ሰው ነው አይደል? የሆነ አይዲያል የሆነ ሰው አምጥቶ ያዕቆብ በመጽሐፉ በነገራችን ላይ እንደዛ እንትን ይላል። ወንድሞች ወይ ያለ ሰው እንደዚህ ቢያደርግ ብሎ ስለ አንድ አይዲያል የሆነ ስለ ኢማጂኔሽን ሰው ያወራል እና እዛ ጋር አንድ ይሄ ኢማጂኔሽን የሆነው ሰው ምን ይላል? እምነት አለኝ ይላል፣ ስራ ግን የለውም። ኦኬ አንድ ስራ የሌለው ሰው ቢኖር እንደ መነሻ ነው ይሄ እንትን አይደለም፣ አንተ ራስህ እንድትነግረኝ ነው። ጌታ በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ የሚወደኝ ቢኖር ትእዛዜን ይጠብቃል ይላል አይደል? የማይወደውስ ትእዛዙን ይጠብቃል? ምንም ከዚህ ጋር የሚገናኘው ነገር የለም። ያገናኘዋል። በስራ ማለት መታዘዝ መስራት አይደል? ጌታ ያዘዘውን ነገር መስራት ምናምን አይደል ስራ ነው ወይስ ሌላ ነገር አለ? አይ እዚህ በዚህ አውድ መሰረት እዛ ሳትሄድ በዚህ አውድ መሰረት እዚህ ያዕቆብ ላይ ባለው መሰረት
በእግዚአብሔር ስም ነው ይሄንን የምናገረው። በጣም ብዙ ሰዎች እየመጡ ነው። ይሄ ጥምቀት አያድንም፣ ቅዱስ ቁርባን አያድንም የሚለውን ትምህርት እንትን እያሉት ነው፣ እየወረወሩት ነው። ይሄ ትልቅ ነገር ነው። እኔ አብየኒ ልብ ውስጥም ለውጥ እያየሁኝ ነው። አቀራረቡን አይቼ ነው ንግግሩ ስለሚገልጸው ነው። ብዙዎቹ እየመጡ ስለሆነ ደስ ሊለን ይገባል በዚህ እና አንዳንዶችም ሀሳባቸውን ሲለውጡ እኔ አፕሪሼት ነው ማድረግ። በጣም አበባ ሰጣለሁኝ። አንበሳም ብሰጣችሁ ደስ ይለኝ ነበር። ያው ዳቄሱኝ ነው እንጂ ምን ለማለት ፈልጌ ነው፣ ጥሩ ነው። ወደ መጽሐፍ ቅዱስ ሐሳብ ከመጣችሁ፣ ወደ አባቶቹ ትምህርት ከመጣችሁ ራሳችሁንም ታድናላችሁ፣ ትውልዱንም ታተርፋላችሁ ያሳሳታችሁትን እና ራሳችሁንም አድኑ፣ ሌሎቹንም ያሳሳታችኋቸውን እውነት ለመናገር አስመልጡ። እኔ ይሄ ምክሬ ነው እግዚአብሔር በሚያውቀው። እና ከዛ በተረፈ ግን ውስጥህ የሌለውን ነገር አሁን አንተ እምነት ቅጽበታዊ አድርገህ ኦኬ ድኛለሁ በቃ ከዚህ በኋላ ድነትን አጣው እንደዚህም ባል ትምህርት የለም። በነገራችን ላይ አብየኒ የምነግርህ እምነት ግን ቅጽበታዊ አድርገህ በቃ ዛሬ ይዤዋለሁ ፓስወርድ ነው በቃ ኪ ቁልፍ ተሰጥቶ ከዚያ በኋላ ማን ይነጥቀኛል የምትለው አይደለም። ባይዘው እኛ ቤተክርስቲያኖች አይደለም በወንጌል አምነህ ተጠምቀህ ቅዱስ ቁርባንም ተቀብለህ ነገር ግን ዘኔክስት ዴይ የምትክድ ከሆነ ዘኔክስት ዴይ በተጨማለቀ ህይወት ዝም ብለህ ዓለማዊ በሆነ ህይወት የምትገለጥ ከሆነ በቅጽበትም ዳን በፕሮሰስም ዳን ምንም አትድንም፣ ከዘላለም ሞት አታመልጥም የሚለውን ለመናገር ነው። መምህር በረከት የቅድም ጥያቄዎትን ይዘው ይቀጥሉ። አመሰግናለሁ። ቴንኪው። በጣም ይቅርታ። ከዛ በፊት አዳም ደግሞ ላክልኝ ርዕሱ እንዳይቀየር አዳም አንዴ እንትኑን አውጣውና አንብበው ኮንፌሽኑን። ምክንያቱም የኔ ጥያቄ አሁንም በደንብ አድርገህ እንድታሰብበት ስለምፈልግ ነው። አንተ ለምሳሌ የራሱን ኮንፌሽን ምክንያቱም ሹር ያንተ እምነት ትክክል እንደሆነ ማረጋገጫ ምንድን ነው? ሌሎች ኮንፌሽን ካንተ ከምትለው ጋር የሚጋጩ ከሆነ ማንን ነው መቀበል ያለብን? የኔ ጥያቄ እሱን ነው። ሁላችሁም ሶላ ስክሪፕቶራ ብላችሁ ፍጻሜው ላይ ግን ተለያያችሁ። እኛ ግን የኛን ስላነሳሁ ማለት ነው ኦርቶዶክስ ቤተክርስቲያን አካል አለች። የመጨረሻውን ፍጻሜ መልስ ስትሰጥ ሁላችንም አሜን ብለን እንቀበላለን። አካል አለ፣ የሚመልስ አካል አለ ማለት ነው። ስለዚህ ወደ አንተ አሁንም መጥቼ ብጠይቀ እርስ በራሳችሁ ትምህርቱ ሲጋጭ ማን ነው መመለስ ያለበት? እሺ አዳም መጻሕፍቶችን በሙሉ ላክልኝ። አንተ ጋር ያሉትን ፒዲኤፎችን በቴሌግራም ላክልኝ። እሺ ችግር ባለዌ የቃለ ሕይወት የውሃ ጥምቀት እንደዚህ ነው የምትለው። ሰው ዳግመኛ ከተወለደ በኋላ ነው የምትለው። የተወለደ ሰው ነው የሚጠመቀው። ኦኬ የውሃ ጥምቀት ይላል። የመንፈስ ቅዱስ ጥምቀት አለ ከላይ፣ ይሄ ደግሞ የውሃ ጥምቀት ነው። እና የውሃ ጥምቀት ጌታችን ኢየሱስ ክርስቶስ ባዘዘው መሰረት ዳግመኛ የተወለደ ሰው ነው በአብ በወልድ በመንፈስ ቅዱስ ስም በውሃ ይጠመቃል ነው የምትለው ሰው። እሺ አሁን ይሄንን ተቀበለዋለህ? ማስረጃው የት አለ? የመጽሐፉ ጥቅስ። ኦኬ ስለዚህ የውሃ ጥምቀት ለድነት አያስፈልግም ማለት ነው? ያስፈልጋል። ይሄው አያስፈልግም። ዳግመኛ የተወለደው ያው መጀመሪያ በእምነቱ ነው እያሉ ነው። እንግዲህ ገላትያ 3:26 ላይ በእምነት በኩል የእግዚአብሔር ልጆች ሆናችኋል ስለሚል ለድነት አይደለም ለድነት እኮ አይደለም እኮ የሚያስፈልገው። ስለዚህ አንተ ራስህ ያልገቡት ኮንፌሽኑ ጋር ተጋጨህ እኮ የምለው ለዚህ ነው። የኔ ጥያቄ እሱ አይደለም። የእርሱ ሐሳብ ነው የተጋጨው። አይደለም አሁን ይኸውልህ እኔ ወይ መልሴን አይመልሱልኝ ወይ እኔ ስመልስ አይሰሙኝ። እንዴት ላድርግ? እየመለስክ አይደለም። መልስና አዳምጣለሁ። አንተ እኮ ዞረ ወደ ሌላ ነው የምትሄደው። ማይ ሲምፕል ኩዌስችን ኢዝ አንድ ጥያቄ ማርቆስ 16:16 እንጠይቅ እሷን ላለመመለስ ነው አይደል? የሁሉ ሰርኩሌሽን ይመለስልሃል እኮ አልኩ። ግን ለዚህ ግን መልስ የለህም ብዬ ልውሰደው? መልስ የለም ወይ አታውቀውም?
ምክንያቱም አስረግጬ በቃ ይህንን ነገር መልስ የለኝም ካልክ አልፈዋለሁ፣ ችግር የለውም፣ ወደ ሌላው እንሄዳለን እኮ። እሺ እንለፍለት፣ ምክንያቱም መልስ የለውም ብለን እንያዘው። መልስ የለውም። ዲያቆን እንግዲህ የኛ ይመለስበት ወጣ እንደ ይቅርታ ችግር የለውም። ወጥቷል መሰለኝ። መልሰን ቆይ ኢንቫይት እናደርገዋለን መልሰን። ግን ቤዚካሊ አሁን ቀሲስም መምህር በረከትም ዲያቆን ዳዊትም እንትን እንድትሉ የምፈልገው ምንድነው አንድ ሰው በኢየሱስ ክርስቶስ ሲያምን በኢየሱስ ክርስቶስ ካለማመን የተነሳ ከሚመጣው ፍርድ ይድናል አይደለ? መምህር በረከት ልክ ነው። ስለዚህ ባለማመን ከሚመጣው ፍርድ ይድናል። ግን የሚቀረው ነገር አለ። ያ ማለት ምንድነው? በመጠመቅ ከውሃና ከመንፈስ ቅዱስ በመጠመቅ ዳግም መወለድ አለበት። ስጋና ደግሞ በመቀበል ደግሞ የዘላለም ሕይወትን ማግኘት አለበት። ደግሞ እንደዛ ሆኖ ደግሞ ክርስቶስን ወደ መምሰል ሕይወት ማደግና መጽናት አለበት እስከ መጨረሻው አይደል? እኛ ቤተክርስቲያን በምታስተምረው መሰረት እና አሁን እኛ ማርቆስ 16:16ን እንቀበለዋለን። ልጁ ዝም ብሎ እንትን ለማለት ነው እንጂ ማርቆስ 16:16 ያመነ የተጠመቀ ይድናል ይላል። ቃል በቃል እንቀበለዋለን ያለምንም ችግር። ያለምንም ችግር። እሱ ሌላ ተርም እኮ አለው። በነገራችን አስገብቼዋለሁ፣ አክሴፕት አድርጌለታለሁ። በነገራችን ላይ እነዚህ ነገሮች ተርም አላቸው እኮ ባይዘው ማለት ለምሳሌ ጥምቀት ምን በጥምቀት ምን ይገኛል የሚል ራሱን የቻለ ዲፋይን የሚደረግ ነገር አለው። በቅዱስ ቁርባን ደግሞ ምን ይገኛል የሚሉ እንደው ወደ ውስጥ እንተንተን ካለ አለው እኮ ይሄም እኮ ምን እኔ እኮ ፖይንቴ ምን እንደሆነ ያውቃሉ ቀሲስዬ ያው መጽሐፉ እንግዲህ ያመነ የጠመቀ ይድናል ይላል እና እውነት እንደው ድነው ነው ወይ ቅዱስ ቁርባንና ሚሮን የሚወስዱት ነው የኔ ሐሳብ። ጥያቄ እሱ ነው። በኦርቶዶክስ ቤተክርስቲያን እውነት እንደው ያመነ የጠመቀ ይድናል ወይ? እሱ ነው ጥያቄ። ጀመረ ይኸውልህ፣ ስጋው ደግሞ የሚቀበለው የዳነ ሰው ነው። ግን ይኸውልህ አንድ ነገር ልንገርህ። ለምሳሌ ጥምቀት የሰው ልጅ ሲጠመቅ የእግዚአብሔር ልጅ ይሆናል፣ ዳግም ይወለዳል ብለናል አይደለ? ዳግም ሲወለድ የእግዚአብሔር ልጅ ሲሆን አንድ ተርም ነው። ይሄ ምንድነው? ይሄ የሚያሳየው የሰው ልጅ ከገነት ተባረረ አይደለ? ተባረረና በኃጢአት ምክንያት ተባረረ፣ ገነትን አጣ፣ ከእግዚአብሔር ልጅነት ወጣ። ኦኬ። አሁን የሰው ልጅ ሲጠመቅ ወደ ቀድሞ ገነት ውስጥ የነበረውን አይነት ሰው ወደ መሆን ማለት ከገባ የማይወጣበት እያልኩ አይደለም፣ ግን ተርሙን ነው የምነግርህ። ከዚያ ርስት ተካፋይ ይሆናል። የእግዚአብሔር ልጅ ሲሆን ያው የአባቱን ርስት የሚካፈል ልጅ ይሆናል ማለት ነው። ልጅ ይሆናል። ኦኬ። ልጅ ሆንክ ማለትና ገነት ገባህ ማለት ግን የዘላለም ሕይወት አለህ ግን ማለት አይደለም። ለምን? አዳምና ሔዋን በገነት ሆነው ስለኖሩ ብቻ የዘላለም ሕይወት ግን የላቸውም፣ አልነበራቸውም። የዘላለም ሕይወት የሚገኘው ዕፀ ሕይወትን ቢበሉ ነበር። ኦሪት ዘፍጥረት ምዕራፍ 3 ላይ ከወደቁ በኋላ ዕፀ ሕይወትን ሊበላ ሲሄድ ሱራፊ እንደከለከለው ታውቃለህ። ለዘላለም ሕያው ሆኖ እንዳይኖር ከእርሱ በልቶ ብሎ እግዚአብሔር እንደከለከለው እናያለን። ኦኬ። ስለዚህ ሰው ሲጠመቅ ንጽሐ ጠባቢ የነበረውን ነገር ገነት ውስጥ የነበረውን ማንነቱን ሪስቶር ይደረጋል። ያ የነበረውን ነገር ያገኛል። ያ ዳነ እንላለን። የወደቀው ሰው ወይንም በኃጢአት የወደቀ ሰው ተመለሰ። ጸጋው ተገፎ ነበር በገነት የነበረው፣ ጸጋው ይመለሳል። ጸጋ መንፈስ ቅዱስን በጥምቀት ያገኛል። የተገፈፈውን ልጅ አልነበረም፣ ልጅ ይሆናል። ርስት አጥቶ ነበረ፣ የአባቱን ርስት ወራሽ ይሆናል። ኦኬ። ታዲያ የዘላለም ሕይወት በምንድን ነው የሚገኘው ስንል በቅዱስ ቁርባን ነው። ቅዱስ ቁርባን በእኛ ቤተክርስቲያን ዕፀ ሕይወት ይባላል፣ የሕይወት ዛፍ ይባላል። ይሄ በሐሙስ ውዳሴ ማርያም ላይ ሁላችሁ የምታነቡት ነው። ቅዱስ ኤፍሬም ይህንን በደንብ አድርጎ ያብራራዋል። ለምንድን ነው የሕይወት ክርስቶስ የሕይወት ዛፍ ነው እንደምታውቁት፣ ፍሬው ደግሞ ስጋውና ደሙ ነው። ክርስቶስ የሕይወት ዛፍ ነው።
በቀራንዮ ላይ ሶስቱ ጽዋት በገን እንትን ታቃላችሁ አይደል? ሶስት ጽዋት እግዚአብሔር ዋብቆ ለሰለሰጸው ሶስት ጽዋት እግዚአብሔር ዋብቆ ለሰለሰጸው ሶስት ጽዋትን አብቅሏል እግዚአብሔር። አንደኛው ምግቡ ነው፣ ሁለተኛው ዕፀ ሕይወት ነው፣ ሶስተኛው የዕፀ ሞት ነው። ይህ ማለት ክፉና ደጉን የሚያስታውቅ ነው። የሕይወትን ዛፍ በገነት መካከል ይላል። በገነት መካከል በቀራንዮ ላይ የተተከለው ማይከለ ምድር የተባለች ቀራንዮ ናት። በዚያች ላይ የተተከለው መድኃኒት ክርስቶስ የሕይወት ዛፍ ነው። ፍጥረት ሁሉ ፍሬውን በልቶ ሕያው እንዲሆን ወይንም ደግሞ በጉ ይሄንን በልቶ ሕያው እንዲሆን የሰው ልጅ በቀራንዮ ላይ የተተከለው የሕይወት ዛፍ ክርስቶስ ነው። ፍሬው ደግሞ ስጋውና ደሙ ነው። ስለዚህ ምን አለ ጌታ? ልብ አድርጉ። ተርሞቹን ራሱ ያመነ የተጠመቀም ይድናል አለ። ይሄ ምን አይነት ድህነት ነው? ሞት ተፈርዶበት የነበረ ልጅ ያልነበረ ገነትን አጥቶ የነበረ ልጅ መሆን፣ ዳግም መወለድ፣ መታደስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስጋዬ እውነተኛ ደሜም እውነተኛ መጠጥ ነው። ሰው ሁሉ ከእርሱ በልቶ እንዳይሞት ከሰማይ የወረድኩኝ ህብስት እኔ ነኝ ብሎ ጌታ ተናገረ። ስለዚህ ያ የሕይወት ዛፍ ክርስቶስ ነው። ስጋውና ደሙ የሕይወት ዘላለም ሕይወት የሚገኘው በስጋው ደሙ ነው። የዘላለም ሕይወት የሚገኘው በስጋው ደሙ ነው። እነዚህ ተርሞችን መጠበቅ መቻል አለብን ነው። መዳን፣ የዘላለም ሕይወት የሚሉትን እያንዳንዳቸው ነጣጥለን ማየት የሚገባን ከሆነ እንደዚህ ማየት ይቻላል ለማለት ነው። ከዚያ በኋላ እንግዲህ ዕፀ ሕይወትን ከበላን ስጋው ደሙን በትንሳኤ ግሎሪፋይ የሆነ በዲ የሚኖረን ከብረን ዘላለማዊ ሆነን እንነሳለን ማለት ነው። ምክንያቱም ዕፀ ሕይወት ዋና ዓላማው ሕያው ማድረግ ስለሆነ ሰውን ይሄንን መረዳት ተገቢ ነው ብዬ አስባለሁ። ቴንኪው። በቃ አቤኒ እኛም መሽቶብናል። ይበቃል። ቀሲስ እግዚአብሔር ይስጥልን። ዲያቆን ዳዊት እግዚአብሔር ይስጥልን። አጋቱን ግን እሳቸው ጠመቅ ይድናል ብለዋልና እንግዲህ ሲጠመቅም ይድናል፣ ቅዱስ ቁርባንም ሲወስድ ይድናል ነው። መጀመሪያ አንተ ቃለ ሕይወት ያለውን እምነት አስተካክለና እንዴ። እኔ እኮ ግራ የሚገባኝ ይሄ ነው። እኛ ጋር ለመከራከር የማያምንበትን አምናለሁ ብሎ ይቀበላል እና ከባድ ነው። እንደ እንትን ማለትም አብን አሳየን ነው ያመነ የተጠመቀ ይድናል ብለን ነገር ነው። ከዛ በኋላ ድጋሚ እሱ ነው። አሁን ምን መሰል አዳም ፌዝ ማበጀት ፈልጓል፣ ቀመር ሊያመጅለት ፈልጓል። አየው በመላእክት መረዳት የለም። መጽሐፍ ቅዱስን በመላእክት መረዳት የለም። በኢየሱስ ክርስቶስ በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ ባለማመን ከሚመጣው ፍርድ ይድናል ማለት ነው ያ ሰው። ከዛ ግን ጥምቀትና እምነትን አንድ ላይ እያይዘን ነው እንጂ መዳን አንድ ነው። አምኖ ዝም የሚል አምኖ ከዛ በኋላ ማመኑ ምን ያደርገዋል ሲባል የእግዚአብሔር ልጅነት ማግኘት አለበት። አንደኛው ነገር ቀስ እንዳሉት ልክ አዳምና ሔዋን ያጡት የእግዚአብሔር ልጅነት ነበረ። ስለዚህ ያን ልጅነት ሪስቶር ማድረግ አለበት ከውሃና ከመንፈስ ቅዱስ በመወለድ ማለት ነው። ከዛ ደግሞ የዘላለም ሕይወትን እንዲወርስ ክርስቶስ በሱ መኖር አለበት። በክርስቶስ በሉኝ ሃይ ብላችሁ ፒዲኤፍ ሼር አድርገን በሉኝ እልክላችኋለሁ ፒዲኤፍ። እሺ አዳምዬ። ዲያቆን ዳዊት በጣም ይቅርታ እንግዲህ መሀል ላይ ኢንተራፕት ተደርገዋል። እንግዲህ ቪዲዮም የሰራሁት አንዳንድ ጊዜ ወጣን የሚሉት ነበርን የሚሉት ሪሊ ልጅ ይሰጣሉ እንጂ በተለይ ይህን ሰሞን የምሰማው ነገር ምንም በቃ እንዳልተረዱት ነው። ዲስከስ ሲያደርጉ እምነት ከሰባቱ ቤተክርስቲያን ሚስጥራት እንደ አንዱ ሆኖ ለምን አልገባም የሚል አይነት
ክርክር ነበር እና ላይክ ኖ ሰንስ አሚን ጥያቄው ራሱ ማለት ነው። ስለዚህ አንደኛ ነገር ፕሮቴስታንቶች እምነት ራሱ ምን እንደሆነ ሳክራመንት ራሱ ምን እንደሆነ በቃ አልተረዱም ማለት ነው። ግልጽ ነው ለኔ። ከዚህ ጋር ደግሞ አሁን ዛሬ በምናደርገው አንድ ሰው ሶላ ስክሪፕቶራ አሁን ለምሳሌ በዚህ በሪሰርች ዓለም ክሪቲካሊ ኤግዛምን መደረግ አለበትና ለምሳሌ እውነትን ለመረዳት ወንጌል ላይ ያለውን ምንድነው መጠቀም አለብን ስንል እነሱ ሶላ ስክሪፕቸር አለውን አሉ። ስለዚህ የራሳቸው መረዳት ማለት ነው አንብበው ተረድተው ግን ምናምን የሚሉት ነገር አላቸውና ኦኬ ልክ በእነሱ መንገድ እንሂድ ካለን ግን ፍጻሜው ላይ ሁሉም አይስማሙ። ስለዚህ የትኛውን እንቀበል ነው እኔ ጥያቄ። ወደ ቤተክርስቲያን ግን ስንመጣ ኦሬዲ የምንናገረው ምንድነው የራሳችን መረዳት ሳይሆን ቤተክርስቲያን ፋይናል አንሰር አላት። እዚህም ላይ እኮ ድቤት የምናደርገው ምንድነው የኔ ነው ትክክል ያንተ ነው ትክክል ሳይሆን ቤተክርስቲያን ምን ትላለች እያለን ነው የምንከራከረው። መጨረሻ ላይ የሚዳኘን ምንድነው የቤተክርስቲያንን መልስ ያገኘው ሰው ይሄው ብሎ ከማስረጃ ጋራ። አሁን ለምሳሌ እኔ ተረዳሁት እንደዚህ ነው ብል ምንም አይነት ድቤት ልናደርግ አንችልም። የኔ አረዳድ ትክክል አይደለም ልትለኝ አትችልም። መንፈስ ቅዱስ ገልጾልኝ ነው ካልኩ በቃ እንዴት ነው የምታረጋግጠው? እዚህ ጋር ግን አንድ ሐሳብ ተነስቶ ይሄ ነው የቤተክርስቲያን መልስ ካልኩ እስቲ አስረዳኝ፣ እስቲ ማስረጃ፣ እስቲ የትኛው አባት የትኛው ቦታ ነው ተባለው ተብለን መነጋገር እንችላለን። የሚመኮ ለዛ ነው። ምክንያቱም የሚገኝ መልስ አለ። ጊዜ ሊፈጅ ይችላል፣ ሰዓት ሊፈጅ ይችላል፣ ብዙ ንግግር ብዙ ሪሰርች ሊጠይቅ ይችላል። መጨረሻ ላይ ግን የሚገኝ መልስ አለ፣ የሚመልስ አካል አለ። ፕሮቴስታንቱ ላይ ግን ይሄ የለምና እነዚህ ሶላዎች እንደገና መታየት አለባቸው ባይነኝ ለማለት ነበር። ይሄን ትምህርት ሳያውቀው ነው ሄደው። እግዚአብሔር ይመስገን አሁን ደግሞ ቴክኖሎጂው አለ፣ የእውቀት ዘመን ነው። ማንበብ ጀምሯል ወጣቱ። እንደ ድሮ የማደንዘዣ ክኒን አውጦ በመርዙ መግደል አይደለም፣ እያነበበ ነው። ከኛ የሚጠበቀው እውነተኛውን የቤተክርስቲያን ትምህርት አውጥተን ለወንድሞቻችን መንገር። በዚህ መድከም የለብንም ሁላችንም ወንድሞቻችን እንዲድኑ። ምክንያቱም ዳውንሎድ ተደርገዋል እነዚህ ሰዎች በሰሯቸው በሰው ፈጠራ በሆነ እምነት ዳውንሎድ ስለተደረጉ እውነተኛ የቤተክርስቲያን ትምህርት ለነሱ መናገር ግዴታ ስላለብን ያው በትግስት ማድረግ አለብን የሚለውን ነው። አዳምዬ ቴንክ ዩ። ሰኖፍ አባታችን ነው ብለን እንዝጋው። ዲያቆን ዳዊት አሉ እንግዲህ በጸሎት ይጨርሱልን። ለምን ታስጨንቃቸዋለህ አንተ? ለምን አታረግ? እሺ ዳዊት አባታችን አረ ችግር የለውም። ክህነት ያለው ሰው ካለ ችግር የለውም። ጥሉ ዲያቆን ዳዊት ሃይማኖትንም ስለምንጨምር ነው መጨረሻ ላይ። እሺ ሐሳባችንን ሰብስብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ብለህ የምትመሰገን ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ዛሬ የተማርነውን ነገር በልባችን ውስጥ እንድታሳደድ ወደ እውነተኛው መንገድ እንድትመራን በትህትና እንለምናለን። ቅዱስ ልጅ እንደዚህ ብላችሁ ጸልዩ ብሎ እንዳስተማረን ነው። አባታችን ሆይ ብለን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ
ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አሜን። ተናደሩ ጋር